በቃ ማለት ምን አይነት ህይወት ነው የምንኖረው? እኛስ ክርስቲያን እያለን ኦርቶዶክስ ሃይማኖት እያለን እንደዚህ ነው ለመከራና ስቃይ ይወርድብናል። ከዛ ጊዜ ጀምረን የጦርነቱ በኋላ ልብስ ገዝቼ አላውቅም። ምን አዲስ ነገር አለን? አዲስ ልብስ ልግዛ? በየትኛው ሞራሌ ልግዛ ልብስ? የሐዋርያ ጾም ሲመጣ ሁሌ ተስፋ አደርጋለሁ። ሁሌ የሐዋርያ ጾም ሰኔ ጾም ሲመጣ በጣም ደስ ይለኛል። ለምን መሰለህ? አባቶቻችን የሐዋርያት ምልክት ስለሆኑ እነሱ ብዙ ነገር አይነት ፀጉሬ ተቆረጠ፣ አይነ ስውር ቁጭ እያለቀሰ ነበር መንገድ ላይ እየመጣንና በቃ ለምንድን ነው እንደዚህ ሆነው? በቃ ደከመን እኮ በጣም ሰለቸን እኮ ስለሆነት በጣም ምን እንጂ እኔ ወደ 2019 ባላልፍ ደስ ይለኛል። ህይወቴ እዚህ ላይ ብታቋርጥ። እነሱ ናቸው ይሄ እቻለም ከንቱ ናት ብለው ያስተማሩ። መድረክ ላይ የሚያስተምሩ እነሱ ናቸው። እቻለም ከንቱ ናት ብለው የሚያስተምሩ እነሱ ናቸው። አልቀይርም። አሁንም ቢሆን እንደዛ ነው ቃል ምክሩ። አልቀይርም። እዛች ምድር ቤትም ፍርናሽን አያስፈልገኝም፣ ምንም ነገር አያስፈልገኝም። ስሜት ተዳይተኛል። እነዛ እኛን ማዳን የሚችሉ ሰዎችንም እንዲያራራል አራራቸው ነው የምለው መድኃኒዓለም ኢየሱስ ክርስቶስ። እባክህ አንተ እንኳን እኛ ገለን ይቅርታ አድርገህ እንድናየለ አንቺ አሁን እዚህ ምን ልታረጊ መጣሽ የሚሉ ሰዎች አሉ። ምን ልታረጊ መጣሽ ወደዚህ የሚሉ ሰዎች አሉ። ሳለቅስ ሲያዩ አማርኛ ስናገር ሰላም የሆነ ነገር አልሽ አይደል እንደዛ ይልማት ይሉኛል። ወደ ማርያም ቤተክርስቲያን ማርያም ቦክሳ ካምባታችን ወዳለበት ሂጄ ነበር ላገኛቸው። ሁሌ ነው የሚጨንቀኝ። ሁሌ በቃ ቅጡ እንደጠፋኝ ነው። ሁሌ ምን ማድረግ እንዳለብኝ ራሱ መንገዱ እንደጠፋኝ ወደ አሁን ኢሳያስ ሂጄ ነበር አግኝቻቸው ነበር። በጣም ትትና አላቸው። በደንብ ነው የተቀበሉኝና አልቅሼ ለመንኳቸው። በቃ ታረቁ አልኳቸው። ታረቁና እኛን አስታርቁን አልኳቸው። በቃ ሁሉን ነገር ተውት እና አንዳንዴ ሃይማኖት ሰው ሆኖ ይሄ መከራ የመጣው በከሌ ነው ሲል ያናደኛል። የብዙ ሰው ጋር መጣላው ለዛ ጣላል። ይሄ መከራ ያመጣብን ከሌ ነው የሚል ብዙ ሰው አለ። በጭራሽ እንዲህ የሚል ክርስቲያን አይኖርም ብዬ ነው የማስበው። ስለዚህ ድረሱልን፣ አድኑን። እችን ሱባኤ አልቅሰን እግዚአብሔር ምሕረት እንድናገኝ እናንተ ይቅር ተባባሉ መጀመሪያና እኛን አድኑን ነው የምላቸው። እኔ ለአባቶቻችን ይሄን ነው የማስተላልፈው። በእውነት ቻለም ከንቱ ናት ብላችሁ ያስተማራችሁ እናንተ ናችሁ። ስልጣን ከንቱ ነው ብላችሁ ያስተማራችሁ እናንተ ናችሁ። ስለዚህ ስልጣን ከንቱ ከሆነ ገንዘብ ከንቱ ከሆነ ስለኛ ስለ ህዝባችሁ የደምን ባህል ስለሚያለቅሰው ህዝባችሁ ስትሉ እርስ በርሳችሁ ተነጋገሩና ሰላማችን ስጡን። እባካችሁ ሰላም አውርዱ። እባካችሁ ሰላም አውርዱና እችን ሱባኤ አንድ ልብ አንድ በእግዚአብሔር አምላክ በመድኃኒዓለም በኢየሱስ ክርስቶስ ህግታ ችግር የለውም ሳንል በሱ ህግ ብቻ ተጠብቀን አይዞሽ ነው የሚሉኝ፣ ያጸኑኛል። ግን እንዳልኩ ያው በትዳሬ ውስጥ ትልቅ ፈተና እንደሚሆን ሁሌ ነው የሚነግሩኝ። አንዳንዴ የምንላቸዋለሁ የኔ ትዳር እኮ ሀገር የለም። አባቶቻችን ተለምነውን ራርተውን ሳይንቁኝ እብድ ናት ሳይንቁኝ ምናልባት ጩኸቴን ሰምተው እነሱ ያለንበትን ጊዜ አስተውለው አይተው ሁሉን ነገር ትተው ይቅርታ አውርደን ያች ናት የህዳሴ ቀን ያችን ተጣሉ ሲባል ትሰማለህ። እነሱ አሪያ ይሆንናል ብለን ስናስብ ተጣሉ። ደስ ነው በዚህ በስልጣን እኔ እንዲያውም ስልጣን ሃይማኖታችን ይቅርታ አድርግልኝና ሁልጊዜ ምን አስባለሁ መሰለህ የሆነ ስልጣን ላይ በእኛ በሃይማኖት ኦርቶዶክስ ሃይማኖት እግዚአብሔር የፈቀደው ብቻ ነው ስልጣን የሚወጣ ብዬ ነው ማስበው የነበረ ማለት ነው ከዚህ በፊትና እና እግዚአብሔር ቅርባችን አባቶች ቢደነግጡልኝ በስመ አብ በጣም ደስ ይለኛል። እንዲደነግጡ ነው የምፈልገው። በእውነት የት እንዳለን እንዲያውቁን እኛ ልጆቻቸው በጣም እንደከፋን እንዲያውቁ ፈልጋለሁ። ሰላም እግዚአብሔር ምሳኻ ይኹን። እንኳዕ ላውዝ ሚድያ እዚ ብሰላም መጻኺ ስምክል ተኸታተልትና አፋልጥልና። እንኳን ደህና ቆያችሁኝ። እኔ ስሜ ባንቺ አምላክ አዛናው እባላለሁ። የምኖረው ለአሁኑ ለጊዜው መቀሌ ነው። አቤት ወሊድኺ አይ ዓቢኺ ንእሽተይ ልተመልከትና የተወለድኩት ጎንደር አካባቢ ሆኖ አንድ ትንሽዬ ቀበሌ ገበረ ማህበር ውስጥ ነው የተወለድኩት። ጎንደር አካባቢ ነው የተወለደ ቦታዬ ማለት ነው። እድገቴም እዛ አካባቢ ነው። ያደግኩትም እዛ አካባቢ ነው። ተወልጄም እዛ አካባቢ ነው። ትምህርት ቤትም የጨረስኩት እዛ ጎንደር ከተማ ውስጥ ነው የጨረስኩት ትምህርቴን። ሃሚልኺ ናብ ትግራይ መጽኺ ሃመጀመርያ ትሕዝኺ ያው
نشي أمتى عبيخي أمتى توليدخي بهميت عينة التعالي عبي خلو الحتة أما خالهم لله خوينو لا تقرأي المتأخلو نشي شير قرنا نعم تقرأي زمان تأخلو أقعد أم تقرأي بزاي خيلنجن كحسن كأي أم تقرأي لما تأخلو بزغنا قعد أم مزي هيوت نهيوت أقعد أمينو يمتوات أقعد أمي يمتوات وده همارا مقراب همارا نو زكاوين يمتوات ስመጣ የሆነ ስራ ፍለጋ ነበር የገባሁት መጀመሪያ ወደ ሁመራ ስገባ ስራ ፍለጋ ነው የገባሁት አጋጣሚ ግን የእግዚአብሔር ፍቃድ ሆኖ ባለቤቴን ተገናኘን ከባለቤቴ ጋር እሱ የትግራይ ተወላጅ ነው አጋጣሚ ያው እዛ ቀረው ማለት ነው ትግራይ በዛ አጋጣሚ ያልተመለስኩ እመላለሳለሁ ግን መኖሪያዬ ግን እዛ ምዕራብ ሁመራ ሆነ ባለቤቴ የመንግስት ሰራተኛ ስለሆነ ቃፍታ የምትባል ሀገር ነው መጀመሪያ የተገናኘነው ወልቃይት ከዛ በኋላ ከቃፍታ ወደ መቀሌ መጣን በትምህርት እሱ ትምህርት ስለነበረው ከዛ እንደገና ተመልሰን ደግሞ ወደ ሁመራ ሄድን ከሁመራ ላይ እዛ ነው የሚሰራው እሱ እዛ ነበር የምንኖረው ሁመራ ነበር የምንኖረው ወደዚህ እስከመጣበት ጊዜ ድረስ ማለት ነው እንደዛ ነው ነበር አካላችን እንደዛ ነው ሁመራ ነበር ኑራችን እዛ ነበር ተፈናቅለን እስከምንመጣ ድረስ ወደዚህ ሁመራ ራውያን የምትባል ትንሽ ከተማ ናት እዛ ነው የምንኖረው እኔ መንግስት ሰራተኛ ነኝ ባለቤቴ መንግስት ሰራተኛ ነው እዛ ነው አብረን የምንኖረው ነበር በህሜ ለውዚ ተፈናቅልኩም ዲሞጽኩም ወይስ ቅድሚ ኩነታት ለትምህርት ከሆነ خلي ዲሞጽኩም በህሜ መጽኩም እናዝ ያው እንደሚታወቀው 2013 በጦርነቱ ምክንያት ተፈናቅለን ነው የመጣነው ህዳር 1 ነው ወደዚህ የመጣነው ተፈናቅለን በጦርነት ምክንያት እኛ መንግስት ሰራተኞች ነን ተፈናቅለን ነው ወደዚህ የመጣን እንጂ ቀድመን አይደለንም የመጣነው 2013 ህዳር 1 ነው የወጣን ከቤታችን ከዛ በኋላ ግን ይውስ ያለን እስካሁን ድረስ አሜሪካ ያው ዝኩነታት ሀዝለለኹ ያው ዝኩነታት ከሆነ خل ዘመጀመሪያ ነረኪ ተያሲከውዚ ኩነታት ካዝ ጅመር 2013 ወደዚህ 2013 ወደዚህ ያለው ህይወትማ እንደገና ሁለተኛ ተፈጠረ የዶሮ ማንነታችን ሙሉ ለሙሉ ጠፋብን ዶሮ የነበረን ህይወት አሁን የለም ያ ሞራል የለም ያ ስሜት የለም ሌላ ሰው ነናል እኔ እንደኔ እኔነቴ ጠፍቶብኛል ራሴ በቃ አጥቼዋለሁ ራሴ ከጦርነቱ ጊዜ ጀምሮ እኔ በራሴ ላይ ጦርነት አወጅኩ እንዴብሉ አመይሉ በቃ ራሴን ጎዳው ከጦርነቱ በኋላ ያለው ህይወት አይደለም ምክንያቱም ደስ የሚል ነገር የለው ሁሌ ሮሮ ነው የሚሰማው ሁሌ ስቃይ ነው እንደምታውቀው ህዝባችን ጭቃ ውስጥ ነው ያለው ዝና ውስጥ ነው ሁሌ በጣም የሚገርም እኛ እግዚአብሔር ይመስገን መንግስት ሰራተኛ ስለሆነ ትንሽ የመጠለያ ተከራይተን እንኖራለን ህዝባችን ግን በረሃ ላይ ነው ያለው ሁሌ ዝናብ በመጣ ቁጥር ስልክ ደውላለሁ ይጨንቀኛል እንዴት ሆናችሁ ላችኋለሁ ጭቃ ውስጥ ባህር ውስጥ ነው የሚኖሩት የሁመራ ሰው ማለት ደግሞ አይገባው በጣም ይዋህ ህዝብ ነው የሥራ ሰው ነው በቃ ስራ ብቻ ስራና ስራ ነው የሚያውቀው ህዝቡ ሌላ ምንም የሚያውቀው ነገር የለውም አንተ አልፈስ ስትሄድኮ በዚህ ውሃ መለመን አይጠበቅብህ ናገባ ውሃ ጠጣ እግርክን ታጠብ በኋላ እግርክ ውሃ ፍስበት ነው የምትባለው ስለዚህ ህዝባችን መከራ ውስጥ ነው ሁላችን መከራ ውስጥ ነው ያለነው እና ከዛ ከጦርነቱ በኋላ ያለው ህይወቴ ነው ህይወት ባልተፈጠርኩ ነው የምለው እውነቴን ነው ምንም ደስ የሚል ነገር የለውም ልክ ጦርነቱ እንደታወጀ እኔ ደግሞ በራሴ ላይ ጦርነት አወጅኩ በኔ በህይወቴ ላይ ታውቃለህ በህሜ ማለት በቃ ማለት ምን አይነት ህይወት ነው የምንኖረው እኛስ ክርስቲያን እያለን ኦርቶዶክስ ሃይማኖት እያለን እንዴት ይሁን ለመከራና ስቃይ ይወርድብናል እኛ ራስ በኃጢአታችን የመጣ ነው ብዬ ነው ማሰብ ወጣል ይሁን ለመከራ ለማንም ማሳበብ ያስፈልገንም እኛ ማንም እዚህ በቃ ሁላችን እያንዳንዳችን ሁላችንም ኃላፊነት አለብን በህሜ ማለት ይሁን ለመከራ የመጣብን በምን እንደሆነ ታውቃለህ ኃጢአታችን ስለበዛ ክፋታችን ስለበዛ ነው እርስ በርሳችን ስለማንተባበር ለዛ ነው ሃይማኖታችንም እንደምታየው ነው ከባድ ነው ማለት
እንዴት አድርጌ ልግለጽልህ? በጣም ይከብዳል። አሁን እኛ እግዚአብሔር ራሱ የሞተልን የተሰቀለልን የተገፋ የተደፋባት እያለን እኛ ግን ተለያየን። ታውቃለህ ጸልየን ጸሎት አድርገን ሁሉን ነገር ማስተካከል ስልችል በትዕቢት ተወጠርን። ሁሉም ከታች እስከ ላይ ያለው ሃይማኖታችን የኛ ኦርቶዶክስ። እኔ ስለ ራሴ ስለ ሃይማኖቴ ብቻ ነው ማውራት የምፈልገው። በቃ ከዛ ጊዜ ጀምረን የጦርነቱ በኋላ ልብስ ገዝቼ አላውቅም። ለምን እንደሆነ ታውቃለህ? አሁን ምናቱ አለሁ ነው ያጋጣሚ ለሆነ ልብስ ገዝቼ አላውቅም ማለት ነውና በህሜ ማለት ይዘ በቃ አልገዛሁም ልብስ። ምን አዲስ ነገር አለን? አዲስ ልብስ ልግዛ? በየትኛው ሞራሌ ልግዛ ልብስ? በየትኛው ሞራሌ? በቃ የምትሰማው ሁሉ ጭፍጨፋ፣ ሞት፣ በዚህ ክርስቲያን ተጨፈጨፈ ይባላል። አንደነግጥ የሚመራና አባቶቻችን እንኳን እኔ ለምን ጥቁር ልብስ እንደለበስኩ ታውቃለህ? ለምን እንደማልገዛ ታውቃለህ? አባቶቻችን ተቆጭተው ተጸጽተው የት ነው ያሉ ልጆቻችን ብለው ደንግጠው አንድ ቀን በቃ ራራይ በሚዲያ ላይ አሳይተው ሁላቸውም ተጨባብጠው ካየኋቸው የዛን ጊዜ ብቻ ነው ልብስ ምለብስ ብዬ እኔ ለራሴ ቃል ገባው። ታውቃለህ? ለራሴ ቃል። እስከዛ ድረስ ግን እነሱ ሁሉን ነገር ይውላ የሚሆነውን ነገር ተመልክተው አይተው ተጸጽተው ምን ልጆቻችን የት ናቸው? ምን እየሰራ ነው? የት ናቸው ልጆቻችን? ምንድነው እየተደረገ ያለን? እኛ ምንድነው መወጣት ኃላፊነታችን ምንድነው ብለው እነሱ ተጸጽተው ሰላም እስካልመጣ ድረስ ልብስ አልቀየርም ብዬ ቃል ገባሁ። በራሴ ላይ ጦርነት አወጅኩ። መሬት ላይ ነው የምተኛው። ታውቃለህ? ዝም ብዬ ሲሚንቶ ላይ ነው የምተኛው። እና እኔ አሁን ምንድነው ዋና ነገር የምፈልገው ምን እንደሆነ ታውቃለህ? የሐዋርያ ጾም ሲመጣ ሁሌ ተስፋ አደርጋለሁ። ሁሌ የሐዋርያ ጾም ሰኔ ጾም ሲመጣ በጣም ደስ ይለኛል። ለምን መሰለህ? አባቶቻችን የሐዋርያት ምልክት ስለሆኑ እነሱ የነ ጳውሎስ የነ ጴጥሮስ የነሱ አርአያ አይደሉ? እነሱ ልክ እንደነሱ ሱባኤ የሚገቡልን ይመስለኛል። በቃ የሆነ ነገር በቃ ጥሩ ነገር ምን ሰማ ይመስለኛል። በቃ ተጨባብጠው ሰላም ሆኖ ለኛ ሲሉ ሰላም ታውርደው። እኔ እኮ ተፈናቅያለሁ። ድንገር ቤትን ንብረትን ጥዬ እኮ ቤት ነበረኝ እኮ የራሴ ምድራዊ ቤት እኮ ነበረኝ እኮ። ግን ቤት ንብረታችን ጥለን መጣናል። ከተጎጂዎች ውስጥ አንዷ እኔ ነኝ። ግን ይቅርታ ምን ችግር አለው? እኛ ነው ልጆቻቸው ነው የተጎዳን። ትክክል ነው፣ ችግር አለ በጣም ትልቅ። ግን በቃ ከእግዚአብሔር እንመልጣለን እኛ። እሱ እንኳን ይቅርታ አድርጎልናል አይደል? በቃ ይቅርታ ተባብለን ለህዝባችን ለወጣቱ። አሁን ወጣቱ አያሳዝንም? ወጣቱን አስበው እስኪ እንዴት እየሆነ ነው ያለው። ስለዚህ እኔ ሐዋርያ ጾም ሲመጣ ለምንድነው እንደ ደስ የሚለኝ? ያንን ተስፋ አደርጋለሁ። በቃ እሱ የሚገቡልን ይመስለኛል። ሁሉም ነገር የራሳቸውን የግል ነገራቸውን ትተው ስለኛ ብቻ የሚጨነቁ ይመስለኛል። ስለኛ ብቻ። ከዛ ጾሙ ሲያልቅ በጣም ተስፋ ቆርጣለሁ። አውደ ዓመት ሲሆን ሰው ደስ ይለዋል አይደል? እኔ በጣም ነው የሚከፋኝ፣ በጣም ነው የሚያስጠላኝ፣ በጣም ደብሮኝ ነው የምውለው በቃ። ምክንያቱም ምንም የምናገኘው ተስፋ በቃ የለም። ሁሌም አንድ አይነት ህይወት፣ ሁሌም ስቃይ። ስለዚህ እኔ አሁን አባቶችን መማፀን እፈልጋለሁ፣ መሪዎቻችን መማፀን እፈልጋለሁ። ዓለም ሁሉ ሰላም ካልሆነ እኛ ሰላም፣ ዓለም በሙሉ አንዲት ሀገር ከተነካች ሁላችንም ይነካናል፣ እየተሳሰርን ስለሆነ። ስለዚህ አባቶቻችን በቃ ይቅርታ አውርደው ምን አለበት? የውጭ ሰው መምጣት ለምን ያስፈልጋል? በእርግጠኝነት እኔ የውጭ ሰው መምጣት እኮ ምንም እኛ በቃ በቂዎች እኮ ነን። አስራት በኩራት አድርጋ የሰጠን መድኃኒዓለም ለድንግል ማርያም አይደል? ኢትዮጵያን አስራት በኩራት አድርጎ ሰጥቷት አይደለም? ስለዚህ በቃ ለሁሉም ሁሉ ለሀገር ሙሉ ለኢትዮጵያ ጫፍ እስከ ጫፍ ያሉን አባቶችን መማፀን የምፈልገው ነኝ። እባካችሁ ለኛ ለልጆቻችሁ መድረሻ ላጣው ወጣቱ ስትሉ በቃ ይቅርታ በቃ ተነጋግረው ለኛ ሲሉ ምን አለ አሁን እቺን 16ቷን ቀን እቺን ሱባኤ ገብተን አልቅሰን የሆነ ነገር ይመጣል ብዬ ነው ተስፋ ማድረገው። ትዕቢት ምንም ትርጉም የለውም እኮ። ምን ያደርግልናል ለኛ ትዕቢት? ለክርስቲያን እኮ አይመችም ትዕቢት። ስለዚህ በቃ ይሄን ነው መማፀን የምፈልገው ነኝ። አልተመቸውም ሰው። በተለይ አሁን ክረምት ሲመጣ ህዝቡ ጭቃ ውስጥ ነው ያለው። ጭቃ ውስጥ ተዘፍቆ ከቤት እንዴት አይነት ኑሮ ህይወት ወጥቶ ያለ ኃጢአቱ ምን አለው? ስለዚህ ያለ ኃጢአት የሌለበት ሰው የለም። ግን
የወጣበት ምክንያቱ ግን በሌላ ምክንያት ነው የወጣው በሌላም አሁን ኃጢአት የሌለበት ሰው የለም ግን የወጣነበት ግን አወጣጣችን ያሳዝናል እኔ መንገድ ላይ ስንጓዝ ብዙ ነገር አይ ነበር እግሬ ተቆረጠ አይነ ስውር አሁን ምን ቁጭ እያለቀሰ ነበር መንገድ ላይ እየመጣንና አሁን በቃ ለምንድን ነው እንደዚህ ሆነ ነው በቃ የሳን ጊዜ ጀምሬ ጨነቅ ነበር ገብታ ለመጀመሪያ ጊዜ ጀምሬና ከባድ ህይወት ነው እያሳለፍን ያለ ነው እኛ ጥሩ አይደለም ህይወታችን ግን የሚያድኑን ሰዎች ግን እኛ ጋር አብረው አሉ የኛን ህይወት መመለስ የሚችሉ ሰላማችን ማምጣት የሚችሉ ሰዎች ግን እኛ ጋር አሉ አብረው አሉ አባቶቻችን በየበቁ አባቶቻችን አሉ እነሱ እኛን ማዳን ይችላሉ ይበቅ በቃ ደከመን እኮ በጣም ሰለቸን እኮ ወርሰለ እውነት በጣም እኔ እንጃ እኔ ወደ 2019 ባላልፍ ደስ ይለኛል ህይወቴ እዚህ ላይ ብታቋርጥ ምክንያቱም ሞት ይሻላል እኮ ባልተፈጠርኩ ነው የምለው እኔ ገብቷል በህይወት ዘመኔ ባልተፈጠርኩ ያልኩበት ዘመን አሁን በሆኑ ይሄ አሁን ከጦርነት በኋላ ያሳለፍነው መከራ ነው ምክንያቱም እኔ ስለበላሁ ሌላው ሰው በልቷል ማለት አይደለም ብዙ የምታየው የምትሰማው ነገር አለ ደስ የማይል እና ይሄን ነው ማለት የምፈልገው አጋጣሚ ኮይኑ አሕዋትና ዋጉዕኒ خدانا ለቀይራቱ ይፈልጥ بتعم يأجن هفتام يملولني هفتام يهونكون أقدم هنا هفتام يهونكون جن لكن زهان كرشجن يسألني فارماسي يسرها على لك زي جن لا يخلي يسوون ديو يسرها في فارماسي هذا يا إخواني جن نكدان زهان كرشجن يسألني سافر مسك دموستي أنا دموستيني بعلك زيون دموستيني بهم يما مالتي طيب بهم يخم وين خي أنا أجازه كله هيكي خوين جنا دس من النجارات بمنو بقى مرة لا تقول لك راسك كما سمن ولا سون ما سمنك قال راسين ما سمنك ብዙ ጊዜ ወደ ቡቲክ ይጃውቃለሁ እውነት እግዚአብሔር በሚያውቅ ማአት ጊዜ ይጃውቃለሁ ሂጄ ግን ቁጭ እላለሁ በሩ ታውቃለህ ቁጭ በቃ ቡቲኩ በር ቁጭና ምን አዲስ አለና አዲስ ልብስ ምትገዢ ይለኛል ከራሴ ጋር ጦርነት ገጥማለሁ በቃ ብዙ እንሆናለን እኔ ባንቻ ዘናውስ ብዙ ሰው ሆናለሁ ምን አዲስ አግንተሽ ነው አሁን ልብስ ምትገዢ ምን ደስ የሚል ነገር አለው ይለኛል ከራሴ ጋር ገጥማለሁ የልጆችን ሞራል ስገል ነው አርኩ ታውቃለህ ልጆቼ የሆነ ሰው ልብስ ለብሶ ሲል አይተሻል እናቴ ማየ ከለኮ ልብስ ገዛች አዲስ ልብስ ገዛች ይሉኛል ችግር የለም ሀገራችን ሰላም ስትሆን እገዛለሁ ታቻለ ሀገር ላንቺ ብቻ ናት እንዴ ይሉኛል ሀገር እኮ ላንቺ ብቻ አይደለችም ህፃናቶች ናቸው ስቄም አላውቅም እኔ በህይወቴ ስስቅ እንደዚህ ሳቅስል ሳቅሽ እኮ አይተሻል ሳቅሽ በቃ ደስ ይላችኋል ሳቅሽ በቃ የሆነ ሳቅሽ ይሉኛል ከዛ ተመልሼ ዝም ስል የውሸትሽን ነው እንደኛ እኮ የሆነታችን መስሎን እኔ ሳቅሽው ይሉኛል እኔን ማለት ነውና ምን አዲስ ነገር ነው አዲስ ልብስ ልግዛ ራሴ ህይወት እኔ በራሴ ላይ ምን ልበል ራሴን ጠልቼው አስጠልቶኛል ራሴን ጠልቼዋለሁ ግን ሰው ጎዳው ብዙ ሰው ጎዳው ገብቷል ጀርባዬ ያሉትን ባለቤቴን ጎዳው ልጆቼን ጎዳው ብዙ ሰው ሞራል ነካው ለዛ ነው ልብስ ማልገዛው ምንም አዲስ ነገር ስለሌለ አዲስ ልብስ መልበስ አልታየኝም ምንም ለዛ ነው خلت عمت ملو أمدري اللي كسيل خلنا بهمي ماتي همي خيل خمو أحد روشتي وزحو تسألك في التاريخ اللي بهمي خيل خمو تكلنا بقى مكبرنا بالي بيتي عم بني تسفى قرطال كما 100% تسفى قرطال لمن قدامات يجي من الميلي تقول ليش قدام يجي ولا كان مربشنا ميليس أقر بانجي وكانوا اللي متدنا إليني نيكو راسي ما سمنا قاطي كنا ملو والجزين دزانو ملو رداي بقى كزي مالت راسي ما سمنا قاطي زمرش تقللش غير من منات يجي ملو ሁላችን ህይወት ማመሰቃቀሽ ይለኛል እውነቱን ነው በቃ ምድር ላይ ነው የምተኛው ቁሜ ማስቀደስ አልችልም ወገቤስ በጣም በሽተኛ ሆነ ያውቃል ቁሜ ቁመው ሰዎች ሲያስቀድሳለሁ ግን ሙሉ ከመጀመሪያ እስከ መጨረሻ ቁሞ ለማስቀደስ በጣም ይቸገራለሁ ወገቤን በጣም ያመኛል በጣም ግን አገሬ ሰላም እስከምትሆን በተለይ አባቶቻችን በተለይ እነሱ ተጸጽተው ህዝባችን የት ነው ብለው የኛንን ስሜት ተረድተው አዳምጠው ሁሉ ነገር ትተው ምክንያቱም
እነሱ ናቸው ይህች ዓለም ከንቱ ናት ብለው ያስተማሩ። መድረክ ላይ የሚያስተምሩ እነሱ ናቸው። ይህች ዓለም ከንቱ ናት ብለው የሚያስተምሩ እነሱ ናቸው። ስለዚህ ዓለም ከንቱ ከሆነች በቃ እስካለን ድረስ ይድረሱልን፣ በቃ ሰላማችን ይመልሱልን። አሁን እኮ በነፍስህም በስጋህም እኮ ነው አጉል የምትሆነው። ለምን መሰለህ? አሁን እኔ ለምሳሌ ምን ይገጥመኛል መሰለህ? ባለባበሴ ብዙ ነገር ይገጥመኛል። ባለባበሴ ገብቶሃል? ከዛ ባለባበሴ ብዙ ነገር ሲገጥመኝ የሆነ ቅያሜ ነገር ታሳድራለህ ለሰው። ያንን ህይወት ምኖረው እኔ ነኝ አይደል? ግን የሆነ ነገር ሞራልክን የሚነካ ነገር ስታይ ትቀየማለህ። ስለዚህ በነፍሴም ተጎዳሁ ማለት አይደለም፣ በስጋዬ ብቻ ሳይሆን በነፍሴ ጭምር ተጎዳሁ። ያው ሆነ ይሄ ግን እኔ አሁን ለራሴ ቃል የገባሁበት ምንድነው? ሃይማኖታችን እስከምትድን ራሴን እየጎዳሁ እኖራለሁ። አባቶቻችን ተጸጽተው አንድ ሆነው ስለ ህዝባቸው ብቻ ሌላውን ነገር ትተው ስለ ህዝባቸው፣ ስለሚራበው፣ ስለሚጠማው፣ ስለሚያለቅሰው ህዝብ፣ ስለሚሞተው ጅብ ላይ እየበላን እኮ ነው። ተፈናቃይ እኮ ጅብ እየበላው እኮ ነው። ብዙ ሰው እየተጎዳ ነው። ስለዚህ ያ ነገር ተስተካክሎ አገሬ በእውነት የሷን ብስራት እስካላየው ድረስ ልብስ አልቀይርም ብዬ ነው ለራሴ ቃል የገባው። አልቀይርም። አሁንም ቢሆን እንደዛ ነው ቃል የምገባው። ልብስ አልቀይርም። እዛች ምድር ቤትም ፍርናሽን አያስፈልገኝም፣ ምንም ነገር አያስፈልገኝም። ስሚንቶ ላይ ተኛለሁ። እንደዛ ነው ቃል የገባሁት እኔ በራሴ ማለት ነው። በራሴ ላይ ነው ጦርነት ያወጅኩት ታውቃለህ። ክንዲ ዝላክል ጽንዓቱ ካዮም ጽኽዮ በህሚኸ ኽኢልኽዮ እስካዕ ዝኸዚ ሕዚ መቼስ ከምዚ ንሪኦ ኣለና ከምዚ ትብልዮ ኣለኺ ብወለድና ክኾን ይኽእል ብኩሉ እዩ ከምዚ ኮይኑ እኒና በህመይ ኽኢልኽዮ በቃ የእግዚአብሔር ጸጋ ነው ልበልህ። በቃ እኔ ሁልጊዜ ቤተክርስቲያን ሳልሳለም አልውልም። ሁልጊዜም ቢሆን ኪዳንና ታምር አያልፈኝም። ሁሌ እንዲያውም ብዙ ጊዜ ሰዎች ጅብ እንዳይበላሽልኛል ብቻዬን ነው የምመጣው። ዘጠኝ ሰዓት ብቻዬን ቅደም ከፊቴ መድኃኒዓለም ብዬ አማትቤ ቅደም ከፊቴ ማንም የለኝም፣ ባይተዋር ነኝ። ታውቀኛለህ አንተ ህይወቴን በቃ ሀገራችን ያለውን ሰላም ስታስተካክልልኝ ብቻ ነው የኔ ህይወት የሚስተካከለው። ምንም ቢሆን አሁንም እኔ እሱንም አሰቃየሁት፣ ጌታ የመድኃኒቴን ኢየሱስ ክርስቶስንም እንዳሰቃየሁት ይገባኛል። ይህን እንባ ቢያልቅ ኖሮ የኔ እንባ ባለቀ። ሁሉም ከጎን የሚቆሙ ሴቶች አሉ፣ በቃ ሁሌ ነው የሚደቃቸው። ሁሌም እንባዬ አሁን በተለይ ሳለቅስ እንባዬ የሆነ ታውቃለህ፣ እዚህ አካባቢ የሚወጣው እንባ ጌታ በሚያውቀው የሆነ እጅግ በጣም ስቃይ ያለው አሁን በተለይ በጣም ከብዙ ዓመት ማልቀስ የተነሳ በጣም አሰቃይቶኝ ነው የሚወጣው እንባዬ። ደም ይሆን አላውቅም፣ ምንድነው የሚፈሰኝ ይላል። አንዳንዴ እንደዚህ አድርጌ ፈትሸዋለሁ፣ ምንድነው እንዲህ ወጣኝ ይላለሁ። እና ጽናቱን የሰጠኝ መድኃኒዓለም ኢየሱስ ክርስቶስ ነው። ሁሌም እሱን ጧት ሁሌ ከሰዓት በኋላ አንዳንዴ ትልልቅ በዓል ካልሆነ ቅዳሴ ብዙ ጊዜ አስቀድሳለሁ፣ ግን ሁሉ ጊዜ ቅዳሴ ባለ ቁጥር ግን አልሳተፍም። ጧት ኪዳንና ታምር ግን አያልፈኝም። ሁሌም 9 ሰዓት በዚህ ያልፋለሁ። ሁሌም በቃ ከዛ መድኃኒዓለም ኢየሱስ ክርስቶስ ሁሌ እንዲያጸናኝ ነው የምለምነው። አገራችንም በሱ ልክ ሰላም እንዲያደርግልኝ፣ እነዛ እኛን ማዳን የሚችሉ ሰዎችንም እንዲያራራልኝ፣ አራራቸው ነው የምለው መድኃኒዓለም ኢየሱስ ክርስቶስ። እባክህ አንተ እንኳን እኛ ገለንህ ይቅርታ አድርገህልና የለም ሰቅለንህ ይቅርታ አድርገህልና የለም። ስለዚህ እርስ በርሳችን ይቅርታ እንድንደራረግ እባክህን መድኃኒዓለም ጸጋ መንፈስ ቅዱስ ወደ ሀገራችን ወደ ኢትዮጵያ ውርድ ነው የምለው መድኃኒዓለም ኢየሱስ ክርስቶስ። እንደዛ ነው የምማጸነው። እንዲያውም ብዙ ሰዎች ምን ይልኛል መሰለ፣ በጣም የሚገርመው ማለት ነው፣ አንቺ አሁን እዚህ ምን ልታረጊ መጣሽ የሚሉ ሰዎች አሉ። ምን ልታረጊ መጣሽ ወደዚህ የሚሉኝ ሰዎች አሉ። ሳለቅስ ሲያዩ አማርኛ ስናገር ሰላማዊ የሆነ ሀገር አለሽ አይደል እንደዛ ይድማት ይሉኛል። እኔ ደግሞ በህይወቴ በተፈጥሮ እግዚአብሔር የሰጠኝ ትልቅ ጸጋ ሁሉ ሀገሬ ነው የምለው። ሁሉም ሀገሬ ነው በቃ። በህይወት ዘመኔ ይሄ የከሊ ሀገር ምናምን የሚባል ነገር በህይወቴ የለኝም። ሀገሬ አይደል እንደዚህ ነው የምለው። ደነግጣለሁ። በጣም ተሰቃይሽ ብለን እኮ ነው የሚሉኝ ብዙ ሰዎች አሉ። ለምን ይሄን ያክል ተሰቃያለሽ?
እኛስ እሺ እዚህ ተወልደን ነው አንቺ ሲልኛል ሁሉ ሀገር አንድ አይነት ነው የምላቸው ትክክል ነው ደግሞ ሁሉም ሀገር ስቃይ አለ እኛ አማራ ክልልም እኮ ብዙ መከራ አለ ብዙ ስቃይ አለ ምንም የማያውቀው ገበሬ እኮ መከራውን እየበላ ነው በኑሮ በጦርነቱ ብዙ ነገር አለ ግን መዳን እንችላለን እኮ ይሄ ሁሉ እኮ ሰላም መሆን ይችል ነበር ለምንድን ነው ዝም ያሉና አባቶቻችን ለምንድን ነው ጸጥ ያሉት እንደማይሰሙ ምን ችግር አለ ሁሉ ነገር ተተው እርግፍ ገንዘብም ትርጉም እንደሌለው እነሱ ነው በመድረክ የሚነግሩን ስልጣንም ትርጉም እንደሌለው እነሱ ነው የነገሩን ሁሉ ነገር ግፍ አርገው ተተው ስለኛ ስለ ልጆቻቸው ቢያለቅሱ እኔ እሱን ነው መማጸናቸው እኔ እሱን ነው መለምናቸው በተለይችን 16ቷን አሸት የሜታችን ሱባኤ በቃ ሁላችንም እያለቀስን ንስሐ አባት የሌለው ክርስቲያን የለም ብዬ ነው ማስበው ይወጣል ሁሉም አባቶቻችን ንስሐ አባቶቻችን እኛን ያስገድዱን እንደዚህ ካላረጋችሁ ከክርስትናና ከንስሐ አባትነት እተዋቸዋለሁ ይበሉና ያስገድዱንና አንድ ነገር መፍትሄ እናምጣ ነው ማለት እኔ የምማጸነው እሱ ነው ሁሉም ንስሐ አባት አለው አይደለ ከተጣለታለ ይታረቅ ከኔ ራሴ ጀምሮ እኔ አሁን አለ ብዙ ተቀየምኳቸው ሰዎች አሉ የሚገርም ብዙ እነሱም የተቀየሙኝ ይኖራሉ ከኔ ከራሴ ጀምሮ ንስሐ አባቶቻችን ያስገድዱና ቹን ሱባኤን 16ቷን ቀን እንማጸነው ለመድኃኒዓለም ጌታ እኮ እኛ ጋር ነው እኛ እኮ ነው ልባችን ድንጋይ የሆነ እኛ እኮ ነው አራራ ያልነው ለዛ ነው እግዚአብሔር ለምን እንደሆነ የሆነ ነገር እንዲያውም እስካሁን ድረስ እግዚአብሔር በቸርነቱ ነው ያኖረን እንጂ የተንኮላችን እኮ የሚሰማው ነገር እኮ በህልሜ ነው በሆነ የሚያሰኝ በሃይማኖታችን ዙሪያ እንኳን የሚሰማው ነገር እኔ በጣም ነው በቃ ስለ ሃይማኖቴ እኔ ብሞት ይሻለኛል ሃይማኖቴ እኔ የምፈልገው ምን እንደሆነ ታውቃለህ ሳይጨመር ሳይቀነስ ችግር የለውም ሳይባል ማለት ነው ይሄ ችግር የለውም የሚባል 7 ቃላት ብዙ ነገር እያፈረሰብን ነው ስለዚህ ችግር የለውም ሳይባል በሱ ጌታ መድኃኒዓለም ኢየሱስ ክርስቶስ በሰጠን ህግታት ብቻ ተከተለን እንኳን 16 ቀን 16 ሰዓት እኮ ይበቃናል ተተጸጸተን ነነዌን እኮ እግዚአብሔር የነነዌ ሰዎች እኮ ስለተጸጸቱ ነው የማራቸው አይደል ስለዚህ እኔ እሱን ነው የምማጸናቸው ለአባቶች አንደኛ የምማጸነው ለአባቶቻችን ነው ኢትዮጵያ ውስጥ ላሉት አዲስ አበባ ላሉትም ይሁን በጠቅላላ ብቻ ትግራይ ይሁን የትም ይሁን ኢትዮጵያ ውስጥ ያሉትን ያ ሃይማኖት አባቶችን አድኑና ነው የምለው በጸሎት ለማን ይሄውን ይሄ ችግር የመጣብን በከለ አይደለም ሰው አይደለም ያመጣብን እያንዳንዳችን ተጠያቂነት አለብን የራሳችን ኃጢአት ተከምሮ ነው እንደዚህ ያደረግ ተሰብስቦ ነው ይሁን እንደዚህ ክምሩ ነው መከራ እያሳየን ነው ያለ እና እኔ አባቶችን መማጸን ፈልገው እንዲያድኑን እንዲደርሱልን እኔ እንደሰው መኖር ፈልጋለሁ ገብቷል እንደሰው ልብስ ለብሼ ማግጬ መኖር እኮ ፈልጋለሁ እኮ ሰው ነኝ ልጆቼን ራሱ የልጆቼን ሞራል እየነካው ነው የባለቤቴን ሞራል እንደዛ ተው ባለቤቴ ተስፋ ቆርጧል የልጆቼን ሞራል በቃ የኔ የሆኑትን ሰዎች ሁሉ ሞራል እየነካው ነው እኔ አሁን እንደሰው ለብሼ መኖር ፈልጋለሁ አግጬ መኖር ፈልጋለሁ ታውቃለህ እኔ አንድ ነገር ፈራለሁ በዚህ የሆነ በጣም የቅርብ ሰው ሰርግ እንዳይጠራኝ ራሱ ፈራለሁ ብለብሼ እሄዳለሁ በጣም ፈራለሁ እግዚአብሔር በቃ የሆነ ለየት ያለ ፕሮግራም እንዳይኖር የቅርብ ሰውስ የሆነ ፕሮግራም እንዳይኖር ምን አመካኝቼ እቀራለሁ ሁሉ እስከዚህ ድረስ ነው የምጸልየው ለጌታ የሆነ ፕሮግራም እንዳይኖር እንዳልጠራ ምንም ለብሼ መሄድ ልብስ የለኝም መልበስ አልፈልግ ቢኖረኝም መልበስ አልፈልግም እኔ አሁን በቅርቡ አንዲት በጣም ወዳት ወዳጄ ሰርግ ጠራች ምን ለማካኝ በጣም ወዳት ናት በጣም የሚገርመው ብዙ ሰው መርጣን የጠራች በስራ ምክንያት የምታውቀኝ ናትና አልሄድኩም በጣም ብዙ ሰው ስለነበረ ሰርግ ቦታ ግን መተሻል ስትለኝ አሁን መጥቻለሁ አልኳት ምክንያቱም ምን ለማካኛል እና እስከዚህ ድረስ ነው የተጎዳሁት በጣም ያሳዝናል نعنا خزي تعانت ملقت تحلف ملوء مالتي خمس لول خيو كله بصلاتي لفتح لخن يا اخي بمعنى صلاتي بهميخه زودقنا ينينا نمجمر عزنا رهوت خنا خزكن حسو خلنا
ብጣዕሚ ክትጎዲ እኺ أنا لوز كقرأ كل جارن لا بزحت كبزحت ساعات المسأني لمنتهي بقى حسابات جلس اسكعمالهم بصيحهم إنه تاي ملقتني هيك بالبلد بقى همسي استخوين بقى يا كريستيان أدلنا كريستيان أو بحري نورنا كريستيان النهون كريستيان النهون كريستيان كونه دمو مداني علم يسوع كريستوس كنيا قارنو يتمرق እኛ ልባችን ከነጻ እኛ ንጹህ ከሆነ ከተጣለነው ታርቀን ሰላም በቃ ማለት ሁሉ ነገር ለሱ ተታን ይቅርታ ከተባባለ ጌታ እኛ ጋር የማይሆንበት ሁሉ ነገር ወደ ውሃ የማይቀይረው መንገድ የለውም እግዚአብሔር እኛ ጋር ነው ትንሽ የምህለላ እንኳን እናቶቻችን ያያያቸው እናቶቻችን ከብረል ሲልኮ ዝናብ ይዘንባል ዝናብ ይመጣል እኮ ተንከባለው አፈር ውስጥ ታያቸዋለህ እየተንከባለሉ እነሱ እኔ በእውነት በጣም ነው የሚገርም እግዚአብሔርስ ምን ያክለኛ ጋር ቅርብ እንደሆነ በዚህ ታዘበዋለሁኝና እኔ መልእክት ማስተላለፍ የምፈልገው ኦርቶዶክስ ሃይማኖት ክርስቲያን እንሆን በቃ ጌታ እንደ ሰው ተገርፎልናል ከዚህ በላይ ምን ያደርገን እንደ ሰው ተገርፎ እንደ ሰው ታስሮ ሁሉም ማድረግ እየቻለ ተሰዷል ተርቦ ተጠምቶ ተሰቅሎ የመጨረሻውን የሞት ጽዋ ቀምሶልናል እግዚአብሔር ከዚህ በላይ ምን መታደላል ምን ያስፈልገናል እሱ ይቅርታ አድርጎልና የለም በቀኛ ይቅርታ ባብለን እቹን ሱባይስቲ ወደ 2019 እስቲ መከራችን አይለፍ መከራችንስ ወደ 2019 አይለፍ በቃ ይበቃናል በቃ ሰው ሰርቶ ይብላ ሰው ይኖር በሀገሩ ይኖር እኛም ወደ ሀገራችን ወደ ጊዜያዊ ምድራዊ ቤታችን እንመለስ ህዝቡ ወደ ቤቱ ሄዱ ሰርቶ ይብላ እኔ ነው የምለው አባቶቻችን እኔ ሆነ ድንጋይ ቢኖር ድንጋይ ቢሰጡኝ ድንጋይ ተሸክሜ በተማጸንኳቸው ድንግል ማርያም ሰላዱና ካላችሁም ስጡኝ ልማጸናቸው ተንበርክኬ ለአባቶች ነው መለመን የምፈልገው ነው ይዋና በቃ ህዝቡ እነሱ ያሉትን እንሰማለን እኛ እነሱ አርአያችን ይሁኑ እስቲ ሁሉ ነገር ይተውት አንከፋፈል በቃ ለምን እንከፋፈላለን የሞተልን አንድ አካል እኛ ግን ከብዙ ነው የተከፋፈልነው የሚገርም አንዳንድ ጊዜ ምን አደርጋለሁ መሰለ የሆነ ንግስ ባል ሲሆን እዚህ የትም ቦታ ይጃድራለሁ የትም 3 ሰዓት ምሽቱ 4 ሰዓት ይሁን ብቻ ይጃድራለሁ የትም ቢሆን ስራም ሽጬውላ ሂጄ ነው ማድረውና አየዋለሁ ከዛ ያለውን ስርዓት እዚህኛ ያለውን በቀል ያለው ከዛ ሱናይና እንደገና ደግሞ ሂጄ አዲስ አበባን በቤት ሂጄ ከፍተዋል ሁሉ ባንድ አይነት ነው ስርዓታችን አንድ አይነት እግዚአብሔር መድኃኒዓለም ኢየሱስ ክርስቶስ ነው ሁላችንም የሱ ተከታዮች ነን ምንድነው የከፈለን ይራሴ ደነሰሳለሁ ይደንቀኛል ራሴ ምን ነው አንድ አይነት አንድ ማኖር ምን ችግር አለው እኛ ኮች ምድር ጊዜያዊ ይኮናል እነሱ ደግሞ እንደዛ ያሉን ደግሞ አባቶቻችን ነው ጊዜያዊ እንደሆነ ደግሞ ያየነው ነው ጊዜያዊ ናት መቼ እንደምንሄድም አናውቀው እኛ እንግዶች ነን ለዚህ ምድር በኃጢአታችን ነው የመጣን እንግዳ ነን ስለዚህ እኔ በቃ ይሄን ነው ማስተላለፍ የምፈልገው ለኛ ሲሉ በቃሽ ለኛ ሲሉ እነሱ ለራሳቸው የተጎዱት ነገር ካለ ይተውት በቃ ይተውትና ለኛ ሲሉ በቃ ያልቅሱልን ወደ እግዚአብሔር እነሱ የእግዚአብሔር ሐዋርያ ስለሆኑ ከኛ በላይ ለሱ ይሰማቸዋል መድኃኒዓለም እኔ አሁን ይህችን 16ቷን ቀን ሁላችን ወደ ዋሻ ብንገባ ሁላችን ብናለቅስ የተጣላ በሙሉ ታርቁ ንስሐ አባቶቻችን አስገድደውን ካልታረቅ የኔ ልጅ አይደለም ክርስቲያናነት ትወጣለህ ብለውን ሁላችን ታርቀን አባቶቻችን ይቅርታ ተባብለው በእውነት እኛ ተከፋፍለናል እኔ አሁን አንድ ጊዜ ምን አደረኩ መሰለ ወደ ማርያም ቤተክርስቲያን ማርያም ጉክሳ አባታችን ወዳለበት ሂጄ ነበር ላገኛቸው ሁሌንም ይጨንቀኝ ሁሌ በቃ ቅጡ እንደጠፋኝ ነው ሁሌ ምን ማድረግ እንዳለብኝ ራሱ መንገዱ እንደጠፋኝ ወደ አሁን ኢሳያስ ሂጄ ነበር አግኝቻቸው ነበር በጣም ትተናን ያላቸው በደንብ ነው የተቀበሉኝና አልቅሼ ለመንኳቸው በቃ ታረቋልኳቸው ታረቁና እኛን አስታርቁን አልኳቸው በቃ ሁሉ ነገር ተውት በቃ ለኛ ስትሉ ለህዝባችሁ ስትሉ ወደ ሰማይ አንጋጣችሁ አልቅሱልናል እኔ ጋር ነው ያሰው አይሄድሽ ጽፈት ውስጥ
ሄደው ጸሎት አድርገው አሁን ሰማይ ደግሞ ማተባሰው ልብሽ ያጽናሽ በቃ ልጅ እኔ ምን ልሻለሁ ማለት አንቺ ባንዲት ማለት አሁን እኔ ብዙ ሰው እንደዚህ ለብዙ ሰው ነው ውስጥ እንትን አይደለም ግን ስለ ሀገራችን እንደዚህ ተጨንቄ ስለ ሀገሬ ስለ ሃይማኖት አንዳንድ ሰው ዝም ብዬ እንዲሁ ሳወራው ግን ባንቺ ባንዲቱ ሀገር ሰላም ምትሆን ይመስልሻል ብለው የሚቀልዱብኝና የሚያሸፉብኝ ብዙ ሰዎች አሉ። ሀገር እኮ ሰላም በአንድ ሰው ሰላም አትሆንም ይሉኛል። ራሔልን ያዳነቻት ግን እስራኤል ህዝብ ግን የራሔል እንባ ናት የእስራኤልን ህዝብ ያዳነው። እኔ እንደዛ እላለሁ አንዳንድ ጊዜ በውስጥ መድኃኒዓለም እባክህ ምክንያት አድርገኝ ነው የምለው ሀገሬ ምክንያት አድርገኝ ነው የምለው ለእግዚአብሔር እና አባቶቻችን ራሩልን ነው የምለው እኔ ከጫፍ እስከ ጫፍ ያሉ ተነጋገሩልን በቃ ተነጋግራችሁ ይቅርታ አውርዱ በቃ ማለት ስልጣን ገንዘብ ሁሉ እኮ ኃላፊ እኮ ነው። እኛ እኮ ትናንትና ባለስልጣን የነበሩ ገንዘብ የነበራቸው እኮ የሉም እኮ አሁን እኔ ብዙ ሰው የሃይማኖት ሰው ሆኖ ይሁላ ማት ሲወርድብን በሌላ የሚያሳበሰው ደስ አይለኝም አልወድም የእውነቴን ነው የምልህ። አሁን ይሁላ መከራ ማት ወረደብን አይደለም ብዙ ሰው አጣን ብዙ ልጆቻችን ብዙ ጎረቤቶቻችን አጣን ስንት ሰው አለቀ። አንዲት እናት 5-6 ልጇን ቀበረች አልቀበረችም የት እንደወደቀ ማታውቅ ያልሰማች ሰምታ የት እንደ አሁንም ራሱ እናቶቻችን ያልተረዱም እኮ አለ ልጆቻቸው የት እንደወደቁ ያላወቁ ማለት እና አንዳንዴ የሃይማኖት ሰው ሆኖ ይሄ መከራ የመጣው በከሌ ነው ሲል ያናደኛል። የብዙ ሰው ጋር መጣላው በዛ ጣላለሁ ይሄ መከራ ያመጣብን ከሌ ነው የሚል ብዙ ሰው አለ። በጭራሽ ይሄ መከራ ያመጣ ነው እኛ ራሳችን ነን ያመጣ ነው በተንኮላችን ያመጣ ነው በክፋታችን በሴራችን ዘረኛ ሆነን እግዚአብሔር እኮ ለከሌ ብሎ አልተሰቀለልን መድኃኒዓለም ኢየሱስ ክርስቶስ ለኛ ሲል የተሰቀለልን ከሌ ነው እንደዚህ ያደረገን ከሌ እኮ ነው እንደዚህ ያደረገን ሲሉ ራሳችን በተለይ የሃይማኖት ሆነን እኛ ሃይማኖተኞች ኦርቶዶክስ ሃይማኖት ሆነን በሌላ እናሳብ በራሳችን እንፈትሽ የት ነው እየዋልን ያለ ነው ምን እያደረግን ነው ስለማን ነው እያወራን ያለ ነው ስንት ሴራ አለ ስንት ተንኮል አለ ጎረቤት ለጎረቤት አብሮ አይበላ በጎረቤት ይቀናል እህትና ወንድም አብሮ አይበላ እናት አባት ሰላምታ የለው አስቡ በዚህ እኛ ክርስቲያኖች በሌላ ማሳበብ የለብን በራሳችን ነው ይሄ ሁላ መከራ ያወረደብን በራሳችን ነው በማንም አይደለም ማንም አላመጣብን ምክንያቱም አመጣብን ተብሎ የሚታሰበው የኛ ልጆቻችን ናቸው ወንድሞቻችን ናቸው። ስለዚህ እኛ ንጹህ ከሆነ እኛ ክርስቲያን ኦርቶዶክስ ሃይማኖት እድለኞች እኮ ነን በእውነት ማለት ምልክት እኮ ነው ያለን የሆነ ነገር እኛ እኮ የነገርኩ እኮ እናቶች ከብለል ሲሉ እኮ ዝናብ የለም ብለው እኮ ወዲያው ዝናብ ይዘንባል። ይሄ እኮ ለኛ ትልቅ ተስፋችን ነው እግዚአብሔር እኛ ጋር እንዳለ ታያለህ እግዚአብሔር እንዳልተወን ወላ ኃጢአተኛ ብንሆንም ነገር ብንሰራም ግን መድኃኒዓለም ቅርባችን እንዳለ ታያለህና እኔ ለክርስቲያን ለኛ ለኦርቶዶክስ ሃይማኖት ለክርስቲያን መልእክት ማስተላለፍ ክርስቲያን እንሆን ነው የምለው ትክክለኛ ክርስትናነታችን እናስታው በቃ እናሳይ በተግባር በስም ዝም ብሎ በስም ሳይሆን በተግባር ስማስ አሁን እኔ አንተ ጋር ተጣላሁኝ አይደል ይቅርታ ብል ምን ይወሰድብኛል ምንም አይወሰድብኝም እኮ ይቅርታ በቃ አንተ በድለኝ ከሆነ አንተ ነው የሚቆጭ እኔ ተበዳይ ሆኜ ግን ይቅርታ ብል ምንም አይወሰድብኝም እንዲሁም ውስጥ በጣም ነፃ ነው የምትሆነው የሚገርም ይቅርታ ስትል ይሆነ ደስ የሚል ስሜት አለው እና እኔ ለአባቶቻችን ይቅርታ ተባብላችሁ እርስ በርሳችሁ ይቅርታ ተባባሉና ለኛ ስትሉ ለልጆቻችሁ ስትሉ ዝም ብላችሁ አስቡት አሁን እንደዚህ እኔ አልተኛም በእውነት ሰው የእውነት ይተኛል እላለሁ አሁን ምን የሚያስተኛ ነገር አለን ምን የሚያስተኛ ነገር አለ ምንም የሚያስተኛ ነገር እኮ የለንም እኮ እኛ ስለዚህ አባቶቻችንን የምለው ይቅርታ ተባብለው ከጫፍ እስከ ጫፍ ያሉት ተንበርክኬ መማጸን የምፈልገው ለምናቸዋለሁ ተንበርክኬ ለምናቸዋለሁ ስለዚህ እኔም ለምናቸው ምንድነው በቃ ይቅርታ እንዲባባሉ ይቅር ተባብለው የበደለ ካለ ራሱ ይቆጨው እግዚአብሔር ይቅር ብሎና የለም ስለዚህ ይቅር ተባባሉ ነው የምላቸው እኔ ከጫፍ እስከ ጫፍ ኢትዮጵያ ያሉ ጳጳሳት በሙሉ ከጫፍ እስከ ጫፍ በምስራቅ በምዕራብ በሰሜን በደቡብ ያሉ
አባቶቻችን እነሱ ነው የሚያድኑንኛል። ምክንያቱም እነሱ ናቸው ለኛ መሪዎቻችን። እነሱን ተከትለን እኛ እንሄዳለን። በእውነት እምቢ የሚል ክርስቲያን አይኖርም ብዬ ነው ማስበው። ስለዚህ ድረሱልን፣ አድኑን። እችን ሱባኤ አልቅሰና እግዚአብሔር ምሕረት እንድናገኝ እናንተ ይቅር ተባባሉ መጀመሪያና እኛን አድኑን ነው የምላቸው። እኔ ለአባቶቻችን ይህን ነው ማስተላልፈው። በእውነት እኔ እንጃ አላውቅም። እኔ ብቻ ለምን እንደሆነ ምንድነው ድንጋይ አይሁዳችን ውስጥ ምንድነው ድንጋይ የገባብን? እቻ ዓለም ከንቱ ናት ብላችሁ ያስተማራችሁ እናንተ ናችሁ። ስልጣን ከንቱ ነው ብላችሁ ያስተማራችሁ እናንተ ናችሁ። ስለዚህ ስልጣን ከንቱ ከሆነ ገንዘብ ከንቱ ከሆነ ስለኛ ስለ ህዝባችሁ የደም እንባ ስለሚያለቅሰው ህዝባችሁ ስትሉ እርስ በርሳችሁ ተነጋገሩና ሰላማችን ስጡን። በቃ እናንተ ሰላም አውርዱልን። ምክንያቱም እናንተ ለእግዚአብሔር ቅርብ ናችሁ። እኔ በእውነት ለመናገር ከአቡነ ዘበሰማያት ውጭ ሌላ ማውቀው አንዲትም ጸሎት የለኝም። ወርዶብኝ ሂጄ ከማልቀስ እግሩ ተንበርክኬ ከማልቀስ ውጭ ሌላ ምንም ማውቀው ነገር የለኝም። አቡነ ዘበሰማያትን እንኳን በአማርኛ ካልሆነ በግዕዝ እንኳን ብዙ አልችለውም። ግን አንድ ግን እርግጠኛ ሆንኩበት ነገር ግን እግዚአብሔር ከቀረብነው ግን ቅርባችን ነው። ከመዓት ያወጣናል። እዚህ ሁላ የምንሰማው መዓት ከዳግመኛ መዓት ያወጣናል ብዬ አስባለሁ። በየሀገሩ ያለው ህዝብ ሁሉ አልተመቸውም። ተከፋፈልን አይደል? አዎ ተከፋፈልን። ማን ነው የተመቸው? እስቲ ንገሩኝ። እስቲ የትኛው ክልል ናት የተመቻት? ሁሉም አልተመቸው፣ ሁሉም። ስለዚህ ሰላም መምጣት የምትችሉት እናንተ ናችሁ። እኛ ደግሞ እናንተን ተከትለን እናንተ ያላችሁን እንተገብራለን። እባካችሁ ሰላም አውርዱ። እባካችሁ ሰላም አውርዱና እችን ሱባኤ አንድ ልብ አንድ በእግዚአብሔር አምላክ በመድኃኒዓለም በኢየሱስ ክርስቶስ ህግታት ችግር የለውም ሳንል በሱ ህግ ብቻ ተጠብቀን እችን ሱባኤ ተስፋ እንድናገኝባት ደሞዝ እንድንቀበል ከመድኃኒዓለም በኢየሱስ ክርስቶስ ተስፋ እንድናገኝ እባካችሁ ታረቁ ነው ብላቸው። ስለ መድኃኒዓለም ታረቁ፣ ስለ መብርሃን ስለ ድንግል ማርያም ታረቁ። ሁላችሁም የተጣላችሁ የኢትዮጵያ የሃይማኖት መሪዎችን ነው መጀመሪያ እነሱን ነው የምማጸነው። እነሱ ከዳኑ እኛን ያድኑናል። እኔ እሱን ነው ማለት የምፈልገው። እባካችሁ አድኑን፣ ድረሱልን ለህዝባችሁ። እውነት ህዝቡ አሁን እየኖረ ነው ካላችሁ እኔ እንጂ አላውቅም። አለመኖር ይሻላል። እኔ አሁን በህይወቴ ባልፈጠር ይሻላል ያልኩበት ዘመን ያሁኑ ዘመን ነው። ባልፈጠር ይሻላል ነው የምለው። እኔ አሁን እውነት በጣም ትልቅ ስቃይ፣ በጣም ትልቅ ችግር ውስጥ ነው። መድኃኒቱ በእጃችን እያለ ሁሉ ነገር እናንተ የጠፋችሁ መጽሐፍ አገላብጣችሁ አይታችኋል። ስለዚህ ለእኛ ለህዝባችሁ ስትሉ ድረሱልን ነው የምለው። ድረሱልን ለልጆቻችሁ ስትሉ። ወጣቱ እኮ በጣም ተሰቃየ፣ መግቢያ አጣ እኮ። እባካችሁ ሰው ሰርቶ ይብላ። በእውነት ድረሱልን ነው የምለው። እኔ ለአባቶቻችን ይህን ነው መማፀን የምፈልገው። በቃ እርቅ እንዲያወርዱና እችን ሱባኤ ተስፋ እንድናገኝባት ነው መማፀናቸው። እኔ ሌላ ሌላቸው ይህን ነው ማለት የምፈልገው። ምክንያቱም መሪዎቻችን ናቸው። እነሱ ከመሩን እምቢ የሚል ክርስቲያን የለም። እነሱ ደግሞ ህግጋቱ የእግዚአብሔር ምን እንደሆነ ያውቁታል፣ በደንብ ያውቁታል። ስለዚህ በሱ ህግጋት ከሄድን ደግሞ እኛ ማንድንበት ምክንያት ምንም የለም። ወጣቱ ሰርቶ የማይበላበት መንገድ ምንም የለም። እባካችሁ እኔ እንደዛ ነው። ይህን ነው በቃ መልዕክት ማስተላለፍ የምፈልገው። እቹ ሱባኤ እንድታልፈን አልፈልግም በጭራሽ። ወደ 2019 መከራ ስቃይ እኔ በጭራሽ መስማታን በቃ ይደክማል። በጣም ነው የደከመኝ። እኔ ስለ እውነት ለመናገር በጣም ነው የሰለቸኝ፣ በጣም ይሰለቻል። ስለዚህ እነሱ እርቅ አውርደው አባቶቻችን እርቅ አውርደው ከጫፍ እስከ ጫፍ ያሉት አባቶቻችን እርቅ አውርደው እኛም ልጆቻቸው እርቅ በየቦታው ያለ ነው እርቅ አውርደን እችን ሱባኤ 16ቷን ቀን ዋሻ ውስጥ ገብተን እየተንከባለን እንዲታረቀን እንድንማጸን ነው እኔ መልዕክት ማስተላለፍ የምፈልገው ማለት ነው። ለማለት የምፈልገው በጣም ያው ለኩልና ለድልኝ ለኩሉ ክርስቲያን ለድልዩ ይኸዝን ያው ኸዝለለይና همزللخيو نوعاتنا نا እግዚአብሔር ንኸጽሕ ጸሎትና ና እግዚአብሔር ንኸጽሕ ኩልና ናቅድሚ እግዚአብሔር ንጻሒና አንተይ ንጽቦና ለጠይቀዮም ዘጓሊ ጽንዓተኛ አኺሎም ንርክና አባን ንሳኸታይሎም ኸስ እሺ ሕልና ሙስተለለክና ገዛ ኸለሎ ጫና ምስናሰ አይ ጽንዓት በጣም የድንቀዮ በጣም ማለት ሓደ ክርስቲያን የኾነ ሓዳር ገይሩ እንድዝላክል ጽንዓት ምግባሩ በጣም የድንቀየና አባን ተሳኸት ሃይሎም ኸይ
ንሽን تعلنا تخلو أبات نساي خبدك يا ملم خبدك كم زي مهانا يدسي لوا بتأم دستني أنا شو أباتي نسا أباتي قل بتي دارش است كبار فتنة قد مشال مكنياتهم سوان دلجنا ليلا دمو سوتشا سايهون أهون جزيا متأون تاله ብሔር የሚባል የካንሰር በሽታ ብሔር የሚባል በሽታ አለ እኛ ቤት ብሔር የለም እኔ አማራ ነኝ እሱ ትግራዋይ ነው ገብቶሃል አንዳንዴ እንደዚህ የሚለኝ ይመስለኛል ባለቤቴ ምን አገባኝሳ የሚለኝ አይልም ግን በውስጤ ራሴን ስወቅሰው ምናልባት ያገሬ ልጅ ባገባ እንደዚህ አይነት ፈተና ይደርስብኝ ይሆን የሚለኝ ራሱ ይመስለኛል እና ንስሐ አባቴ ፈተና በትዳርሽ ሊከብድሽ ይችላል ልጅ ሁሌ ነው የሚጸልይልኝ ሁሌ ነው በቃ ጽናቱን ይስጥሽ ነው የሚልኝ እንዲያውም ይፈራሉ አንዳንዴ ስለሚነግራቸው ባለቤቴ ሁሌም እሳቸው ለባለቤቴ ለንስሐ አባቴ ሁሌም ያቀርብልኝ ስለኔ ይነግራቸዋልና እንዳልኩ ነው ሌሊትስ የሆነ ፈተና ሊደርስብሽ ይችላል ነው የሚሉኝ ሌሊት ለምን ትጓዣለሽ ጾም ከሆነ አንዴ ነው የምበላው ጾም ከሆነ አንዴ ነው ጾም ካልሆነ ሁለቴ ነው የምበላው አንዳንዴ ጾሜን እንትን መጽሐፌን ካልጨረስኩ እስከ 5 ሰዓት ወላ ይፈለገ ቢሆን ጾም ካልሆነ አልበላም አንዳንዴ መጽሐፍ እያነበብኩ ይመጣሉ በግድፍት ሰዓት ማለት ነው ጾም ሳይሆን ይመጣሉ በጣም ጥሩ አባት ነው ያለው ሁሌም ይጎበኙኛል ይጠይቁኛል ጥሩ አባት ናቸው ንስሐ አባቴ በዚህ አጋጣሚና መጽሐፍ እያነበብኩ አገኙኝ አልቆረስሽም እንዴ ይልኛል አይ የሆነች መጽሐፍ አለችኝ የተጀመረችና እሷ ልጨርሳት ብዬ ነው እላቸዋለሁ ቤተክርስቲያን ውስጥ አይደል ያደርሽ እንዴ አይችሻለሁ እኮ ይልኛል አይ ያሁን ዝም ብለ የጊዜው ነው እላቸዋለሁ አንቺ ወላድ ስለሆንሽ ትዳከሚያለሽ ይሉኛል በጣም ይሄን ያክል ልጅ ብቻ ጽናቱን ይስጥሽ ነው የሚሉኝ ወላስሽን ነው ያለው ሁኔታ ከዚህ በላይ የሚያስደርጋል ይሄ ጸጋ ላንቺ ነው የተሰጠው ለሌላ ሰው አልተሰጠው ያለንበት ሁኔታ ከዚህ በላይ የሚያስደርጋል ግን ውስጥሽ እንዳይጎዳ ፈራለሁ ይሉኛል ጊዜ ስግደት ራሱን ይሁን ስጠይቃቸው ስግደት እንትን ይሄ ስንት ልስገድ ካልኳቸው ይሄ ሁሉ የምታረጊው ነገርስ ያስፈራኛል ነው የሚሉኝ ስግደት ብዙ ላንቺ ልሰጥሽ አልፈልግም ምክንያቱም በጣም ተጎሳቆልሻል ታስታውቂያለሽ በጣም ስለተጎሳቆልሽ ይጎዳሻል ስግደት ይለኛል ይሰጡኛል ግን ያን ያክል የተጋነነ ስግደት አይሰጡኝምና ሁሌም ጽናቴ ናቸው እሳቸው አይዞሽ ነው የሚሉኝ ያጸኑኛል ግን እንዳልኩ ያው በትዳሬ ውስጥ ትልቅ ፈተና እንደሚሆን ሁሌ ነው የሚነግሩኝ አንዳንዴ ምን እላቸዋለሁ የኔ ትዳር እኮ ከሀገሬና ከሃይማኖቴ ይበልጥ እላቸዋለሁ ከተረዳኝ ባለቤቴ ጥሩ ነው ማለት ከሁሉም በላይ እነሱንም በጎዳቸው ግን ራሴን ተጎድቻለሁ ምክንያቱም እኔ እንደሰው መኖር ፈልጋለሁ እኮ እንደሰው አግጬ እንደሰው ለብሼ ልጆችን ልክ እንደ ሌሎች ልጆች መዝናኛ ይዤ ሂጄ ለልጆች ሞራል ሆኜ ለነሱም ለልጆችም እኮ ነው አይምራቸውን ያቀጨጭኳቸው እኔ ብቻ አይደለም እና እንደዛ ነው የሚሉኝ እሳቸው አሁን ስለ ትዳሬ ብዙ ጊዜ ይመክሩኛል በቃ ትክክል ነሽ ያስለቅሳል ያሳዝናል የምታረጊው ነገር በሙሉ እንዲያው መዚህ በላይ ማድረግም ራሱ የሚገባው ሰዓት ነው ግን ላንቺ ትንሽ እንዳይከብድሽ ይሉኛል እኔ ደግሞ እንዳልኩ ነው ባለቤቴን ተረዳኝ ነው የምለው አንዳንዴ እንዲያውም ምናልባት ዲፕሬሽን በሽታ ይዞኝ ይሆን እላለሁ በቃ ራሴን አንዳንዴ እኔ ከብዙ ሰው ሆኜ ነው ቁጭ የምለው ብቻዬን ስሆን ራሴን ማከም እፈልጋለሁ አይ ትክክል ነው እውነቴን ነው ጊዜው እጅግ በጣም የሚያስለቅስ ጊዜ ነው ምንም ደስ የሚል ጊዜ አይደለም ብዬ ደግሞ ራሴ ብዙ ሰው ሆኜ ደግሞ ከራሴ ጋር አንዳንዴ ስብሰባ ምገባበት ጊዜ አለ በቃ ስብሰባ ገባለሁ ራሴ እኮ ነኝ እኔ ብዙ ሰው ሆኜ አንቺ እንደዚህ ለምን ታደርጊያለሽ ነው ይሄማ ትክክል ነው አገሬ ካልዳነች እኔ አንዲት ሴት ምንም አንዲት ደካማ ሴት አይደለም ምንም ማለት አይደለም እኮ እና
ከባድ ጊዜ ነው ማሳልፈው እኔ ለራሴ በህይወቴ ዘመን ያሳለፍኳቸው እጅግ በጣም ከባድ ጊዜዎች አሁን ናቸው። ምናልባት እኔ እግዚአብሔር አምላክ መድኃኒት ኢየሱስ ክርስቶስ እሱ ሩህሩህ ነው። እኛ ከራራን እሱ ሩህሩህ ነው። አባቶቻችን ተለምነውን ራርተውን ሳይንቁኝ እብድ ናት ሳይሉኝ ሳይንቁኝ ምናልባት ጩኸቴን ሰምተው እነሱም ያለንበትን ጊዜ አስተውለው አይተው ሁሉን ነገር ትተው ይቅርታ አውርደው ያቺ ናት የኔ የህዳሴ ቀን ያቺ ናት እኔ የምስቅበት በቃ ብቻ በህይወቴ እንደ አዲስ መወለድባት ቀን ያቺ ናት። ምክንያቱም 100% እርግጠኛ ሆኜ ልንገር እነሱ ያንን ካረጉ ወደዚህ ሱባኤ ገብተን ወደ ሱባኤ ከገባን በንጹህ ልባችን እግዚአብሔር ይመጣል አለኛ ጋር ሰላማችን ይወርዳል። እግዚአብሔር ይሰማናል። ሁሉን ነገር ውሃ ያደርገዋል። መድኃኒዓለም የሚሳነው ነገር የለም። አቀበት አይወጣ ቁልቁለት አይወርድ። እሱ እኮ የኛ ስራ ገርሞት ደንቆት ነው ዝም ያለኝ። ሰላም ማድረግ እኮ አላቃተውም እኮ። አንማር የሆነ ነገር ይደርስብናል አንማር፣ እንዲያውም እየባሰብን ይሄን። አሁን እኔ ሁልጊዜ ወደ ጸሎት ስገባ ምንድነው እንደምለው ተንበርክኬ ጌታን ስለምነው ምን እንደምለው ልክ እንደ ሰው ነው የማወራው እኔ ለፈጣሪ። ምክንያቱም ብቸኛ ባይተዋሪ መሸሸጊያ ዋሻ የሱ ነው። ልክ እንደ ሰው ነው የማወራው። ስማ መድኃኒዓለም ኢየሱስ ክርስቶስ ስለዋለሁ። አሁን አንተ ሁላ ማት በሀገራችን ማዕት ያለው ተጸጽተው ይመለሳሉ ብለህ አስበህ ነው የምለው? በጭራሽ ነው የምለው። ዝም ብለህ እንደ ቸርነት ምሕረትህን አውርድልን እንጂ። ምክንያቱም የምታየው ነገር ደስ አይልም። ሁሌ የምትሰማው ነገር የባሰ በቃ ማለት ለጆሮህስ በቃ ጆሮህን ማሳመን የምታውቃቸው ነገሮች ሁሉ በሃይማኖታችን ይሰማል። ትፈራለህ፣ ትደነግጣለህ። እና እግዚአብሔርን ልክ እንደዛ ነው እንደ ሰው ነው እንደዛ ነው የምለው። እኛ ይድናሉ ይመለሳሉ ይጸጸታሉ ብለህ አታስብ። በቃ ምን አንተ ምሕረት ግን በቃ ቸርነት ግን ላክልን። ወል አስራት በኩራት አድርገህ የሰጣት ኢትዮጵያን ሀገራችን እባክህ ማራት ነው የምለው እኔ ሁልጊዜ። እና እኔ ብዙ የሚዲያ ሰውም ስላልሆንኩኝ አጋጣሚዎችን አግኝቼ ግን አልቅሼ ተንበርክኬ ድንጋይ ተሸክሜ ለአባቶቼ ብለምናቸው ብዬ ያሰብኳቸው ቀኖች ግን አሉ። እግዚአብሔር ፍቃዱ ሆነና ይኸው ዛሬ እግዚአብሔር ይስጥህ አንተም እንደዚህ ሚዲያ አቀረብከኝ ማለት ነውና በቃ ከባድ ነው የኔ ህይወት። ራሴን ማሳመን ያቃተኝ ሰው ነኝ። ራሴን ከማሳመን በላይ እኔ ሰው ማሳመን ቀለለኝ በአሁኑ ሰዓት። እውነት ነው የምልህ በቃ ሰው ማሳመን ይቀለኛል በአሁኑ ሰዓት። እኔ ራሴን ከማሳመን በቃ ምንም ከንቱ ናት። በቃ ምንም ነገር የለም። አሁን ምንም ሁልጊዜም አንድ አይነት ሮሮ መከራ ስቃይ ነው። ስለዚህ ለምን ወደ ራስሽ አትመለሽ ይመልና ራሴን ማሳመን ያቅተኛል ተመልሽ። እንደዛ ነው የኔ ህይወት። ሕዚ ናይኺ ናብነት ኩሉና እግዚአብሔር ኢልኺ ስለለኣመንኺ ኢና እስካዕ ማዚ እዝልል ጽናዕት ሰላም ካልሆነች ሀገሬ እንደዚህ ነው የምቀጥለው። እውነት ነው የምልህ ሰላም በእጃችን ስለሆነ ሰላም በእጃችን ነው አይደለ? ስለዚህ እኛ ትዕቢተኞች ሆነን በትዕቢት ተወጥረን የራሱ ጉዳይ ካልን ሰላም የለም። እኔ አንድ ሰው ነኝ፣ ምንም ችግር የለም። እንደዚህ ብዬ እወጣታለሁ። እውነት ነው የምልህ ጌታ በሚያውቀው በጭራሽ ሀገሬ ሰላም ሆና በቃ ካልተረጋጋ ሁሉ ነገር ሰላም ካልሆነ እንደዚህ ነው መጻናው ነው። ምክንያቱም መድኃኒቱ በእጃችን ነው ያለው። እኛ ትዕቢት ካልያዝን በስተቀር መድኃኒቱ በእጃችን ነው ያለው። ክርስቲያን ነን፣ ያጎድለኞች እኮ ነን። ሞቶ እኮ የሰጠን ሃይማኖት አለን። እዚህ በላይ ምን ያርግልን መድኃኒዓለም? እንዴት ነው እሱ የሰጠንን ህግታት አቀበት አንወርድ፣ ቁልቁለት አንወርድ። እሱ የሰጠንን ህግታት ጠብቀን ብንኖር ምንድነው ችግሩ? ምንድነው የሚያመጣብን? ምን አሁን ለምሳሌ አንድ ሰው ሰደበህ አይደል? እኔን አሁን ሰደበኝ። እኔን አሁን ብዙ ሰው ብዙ ነገር ይለኛል አይደል? ልብሴ ይቀደድ፣ ምን የሚጎለኝ ነገር የለም። ያን የሰደበኝ ብቻ ነው የሚያፍረው የሚቀለው እንጂ እኔ ነኝ። ስለዚህ በትዕቢት ካልተወጠርን ካልሆነ በስተቀር መድኃኒቱ በእጃችን ነው። መድኃኒቱ በእጃችን ስለሆነ እኛ ለምንድን ነው እኛ ሰላም መሆን ያቃተን? ሰላም እስከምንሆን እኔ እንደዚህ ነው የምዘልቀው። ከመሬት መተኛቴንም እቀጥላለሁ። እችን ጥቁር ልብስ ጥቁር ልብስ ብቻ ሳይሆን እችን ልብስ ነው፣ ሌላ ልብስ የለኝም። አንዳንዴ በጣም ሲቆሽሽብኝ ምን አደርጋለሁ? ማታ ነው ማጥበው። ካልደረቀልኝ ዝም ብዬ የሆነ ቅንጣምንጤ ክዳን ምሽን ነው ዝም ብለህ የምታገኘው ያንን ለብስና
ደርቆ እንደዚህ ካየሁት ተመልሼ እሱ ራሱን ነው የምለብሰው። ባለቤቴ በጣም ነው የሚጠላኝ በዚህ ቢያንስ እሺ ተይው በቃ አትግዢ ልብስ ግን ይሄ ያለሽን ሽራ ልበሽ ነው የሚለው እና ጽናቴ በዚህ ነው የሚቀጥለው። ሰላም ካልሆነ አገራችን ሰላም ካልሆነች እኔ እንደዚህ በሀዘን ተውጬ እኖራለሁ። ምክንያቱም እኔ እኮ አንድ ሰው ነኝ። ስንት ሰው እየተሰደደ አይደል? ስንት ሰው እየተሰቃየ፣ ስንት ሰው እየረገፈ እየሞተ አይደል? ስንት የምናውቃቸው ስንት ሀብታም እኮ አሁን የለም እኮ በጣም ሀብታም የነበሩት በጣም ትልቅ ደረጃ የነበሩት እኮ ብዙ ያለፋሉ። ከሱ ለምን አንማርም? እኛ እንደምናልፍ አውቀን ጥሩ አሻራ ጥለን ብናልፍ ምን ችግር አለው? ጥሩ አሻራ በቃ ማለት ምንም ይጎልብን ነገር የለም። እኛ ርስታችን ምድር ሳይሆን ኢትዮጵያ እኮ አይደለችም። እኛ ርስታችን ሰማያዊት ኢየሩሳሌም ናት። ስለዚህ እንደዚህኛ ባልፈው ብቻ የሰማያዊ ርስቴን እግዚአብሔር ያሰጣኝ እንጂ ምድራዊ ምንም አይመስለኝም። ምንም ሰላም ቢሆን ሀገሬና እንደ ሰው ብኖር ደስ ይለኛል። ለልጆቼ ሰላም ሆኖ አገሬ እኔም እንደ ሰው በቃ በንጹህ ሕሊና ብኖር ተረጋግቼ ብኖር ደስ ይለኛል። ሰላም መሆን ግን ይችላል። እኛ ትዕቢት ካልያዘን በስተቀር ሰላም መሆን ይችላል። የተበላሸውን አስተካክለን የጎበጠውን አቅንተን የተጣማማውን አቅንተን ወደ ግራ የሄደውን ወደ ቀኝ መልሰን መኖር እኛ ሀገራችን ሰላም ማድረግ እንችላለን። ወደ ማንም ማሳበብ አንችልም። እኛ ምንም በራሳችን ችግር የመጣ ስለሆነ ራሳችን ያመጣነውን ራሳችን መመለስ እንችላለን። ምንም የጎለን ነገር እኮ የለም። ምን ያለ ይቅርታ ተባብለን የልጆቻችን እጣ ፈንታ ብናሳምረው ምን ችግር አለው? ምንም የጎለን ነገር የለም እኮ። እኔ አንዳንዴ ልጆችን ምን አስባለሁ መሰለህ? እኔ አሁን ፀሐይም ብትወጣ ጨለማም ቢሆን ዝናብም ቢሆን ፀሐይም ቢሆን ሁሉም ለኔ ስሜት አንድ አይነት ነው። ምንም የሚሰማኝ ስሜት የለም። በዱሮዋ ስሜቴ ነው የምኖረው። እኔ ገብቶሃል? አሁን ልጆችን አንዳንዴ አውደ ዓመት ሲሆን የዱሮዋን የሚሰማኝ ስሜት ይሰማቸው ይሆን ብዬ ልክ እንደኔ ደነዘዙ ነው የሚመስለኝ ልጆችና አንዳንዴ ጠይቃቸዋለሁ። አውደ ዓመት ሲመጣ ደስ ብሏቸዋል እላቸዋለሁ። ልክ እንደኔ አይነት ስሜት በቃ እንዳይሰማቸው ስለምፈራ ማለት ነውና እኔ አንድ አይነት ነው ስሜት ያው ነኝ። በቃ ማታም ይሁን ቀንም ይሁን ፀሐይ ይሁን ጨለማ ይሁን አንድ አይነት ስሜት ነው የሚሰማኝ። በቃ መቼ ነው አገሬ ሰላም የምትሆነው? መቼ ነው? እሱ ነው እኔ የማስበው እና ጽናቴ በዚህ ነው የሚቀጥለው። ምክንያቱም ከሀገሬና ከሃይማኖት የሚበልጠኝ የእኔ ትዳር ማለት እሱ ከተረዳኝ ደስ ይለኛል። ባለቤት እውነቱ ነው ብዙ ጎድቻለሁ፣ ግን ከተረዳኝ ከነሱ በላይ ደግሞ እኔ ራሴ ተጎድቻለሁ። በሞራል ትጎዳለህ። ብዙ ነገር አለ ብዙ ነገር እና እኔ እንደዚህ ነው የምቀጥለው። ጊዜራ አምላክ የጽናኸ አሜን። ያው ካሊድ ነው ለይልኝ ጊዜራ አምላክ ሁሉ ማይ ገይርዎ እታ ብርሃን ለኾነት መዓልቲ እታ ለምለም ለኾነት ምድሪ እታ ሰማይ ዝኾነት ሰማይ ጻዕዳ እንብላ እንርእየሉ ጊዜ የምጻልና አሜን። ናኸለ ጽናዕት ያኺ እሷን መመኘው ነኝ። ጽናዕት ያኺ ብድጋሚና ያው የሀገሬን ትንሣኤ የሃይማኖትን ትንሣኤ በቃ ሃይማኖታችን ሰላም ከሆነ አገር ሰላም ትሆናለች። ልንገርህ በእርግጠኝነት 100% ልንገርህ፣ ኦርቶዶክስ ሃይማኖት የጎበጠችው ከቀናች አገራችን ሰላም ትሆናለች። ወደ ማንም ማሳበብ አያስፈልገንም። እስቲ እኛ እንቅናና ኢትዮጵያ ከተበላሸች እንያት። የዛኔን ደግሞ ይስቀሉኝ፣ እኔ ልሰቀል፣ እውነት መስዋዕት ልክፈል። እስኪ እኛ ሃይማኖታችን የጎበጠው በትዕቢት የተወጠረው የጎበጠው ይቃናና አገራችን ኢትዮጵያ ሰላም ካልሆነች የዛኔ እኔን ውሸታም ይበሉ ይስቀሉኛል። አልሰቀል ወላ በአደባባይ ልሰቀል። ቀኔ እሷን ነው የምለው። ሃይማኖታችን ከቀናች ኢትዮጵያ ትቀናለች። ኦርቶዶክስ ሃይማኖት እግዚአብሔር ባለን እሱ ባለው ሕግጋት መሰረት ተመርተን አባቶቻችን ሁሉን ነገር ትተው በቃ ለኛ ሲሉ ለልጆቻችን ለሚሰደደው ወጣት ለሚሞተው ወጣት ከሌለ ምን ህይወት አለን እኛ? እኛማ ምን እናደርጋለን? የሆነ ቦታ እንኳን ሄደህ ወጣት እኮ ነው የሆነ ነገር ቤተክርስቲያን ሄደህም እኮ ሰርሞኒ የሚያዘጋጅልህ እኮ ወጣት እኮ ነው። እኔ በጣም ነው የማለቅሰው። እኔ አሁን ወጣት ሳይ በጣም ነው የሚመጣ። ለምን መሰለህ? በቃ ያሳዝነኛል። ወጣት በአሁኑ ሰዓት በጣም ነው አንጀቴን የሚበላኝ።
ያለ እነሱ እኛ ምን እናደርጋለን? ምን ያደርግልናል? መኖር እኮ ትርጉም ያለ እነሱ እኛ ያለ ወጣትኛ ምን ይወታልና? ሁሉ ነገር ጌጦቻችን ናቸው፣ አበቦቻችን። በቃ እነሱ ለኛ ጌጦቻችን ናቸው። እነሱ ከሌሉ እኛ መኖር አንችልም። ስለዚህ እኛ ሃይማኖታችን ችግር የለውም የሚባል 7 ቃላት አለ። በጣም ሁሌም ይበሽቀኝ በሃይማኖታችን ህግ እታቶን ሳይሆን ችግር የለውም በቃ ችግር የለውም እንላለን። ለምን እንደሆነ አላውቅም። የትም ቦታ የሆነ ነገር ስትጠይቅ መጽሐፍ ያለውና ችግር የለውም የሚባለው አይገናኝም። ስለዚህ በሱ ህግታት ተጠብቀን ሃይማኖታችን ጠብቀን እሱ ያለንን 16 ቀንም እኮ ያስፈልገንም እኮ ችንሱባይ በ3 እና በ4 ቀንም ሰላም ያደርገዋል እግዚአብሔር። ሁሉ ነገር ውሃ ያደርገዋል። የተጣላ ይታረቃል። ወንድሞቻችን እነዚህ ልጆቻችን እኮ ናቸው። እኔ አሁን አንዳንድ ጊዜ በፖለቲካ ገብቶ ሰው የሃይማኖት ሰው ሲገባ ደስ አይለኝም። ልጆቻችን እኮ ናቸው እነሱ። የትም አልመጡም። ከኛ ልጆችኛ አብራክ የወጡ ናቸው፣ ወንድሞቻችን ናቸው። እኛ ሰላም ከሆነ እኛን የማያቅፉን ምክንያት ምን አላቸው? እነሱ ያቅፉናል እኛን። ስለዚህ እኔ የምፈልገው መልእክት ማስተላለፍ የምፈልገው ይሄን ነው። በቃ ይቅርታ እንባባል። በቃ ሁሉን ነገር እንተው። በተለይ መሪዎቻችን ይምሩን፣ እኛን ይምሩን። እስኪ እምቢ ካለ ያሰናብቱን ከሃይማኖት፣ በቃ ከክርስትና ሃይማኖት ደግሞ ያስወጡን። እምቢ ላለ እኛን ይምሩንና እነሱ እኛን ከመሩን እነሱ ያውቁታል። እንዳልኩ ነው እኛ ህዝባችን የዋህ ነው። እውነቴን እኮ ነው። ይገዛል በቃ ማለት በሁሉም በመሪ በሃይማኖትም ቢሆን በሁሉም መሪ ያለውን ይሰማል የኛ ህዝብ ማለት ነው። ስለዚህ እነሱ እንደዚህ አርጉ ካሉን እኛ ማናደርግበት ምክንያት የለም። አሁን ህዝቡ ተስፋ ቆረጠ። ተጣሉ ሲባል ትሰማለህ። እነሱ አሪያ ይሆኑናል ብለን ስናስብ ተጣሉ። ደስ ነው በዚህ በስልጣን እኔ እንዲያውም ስልጣን በሃይማኖታችን ይቅርታ አድርግልኝና ሁልጊዜ ምን አስባለሁ መሰለ የሆነ ስልጣን ላይ በእኛ በሃይማኖት ኦርቶዶክስ ሃይማኖት እግዚአብሔር የፈቀደው ብቻ ነው ስልጣን የሚወጣ ብዬ ነው ማስበው የነበረ ማለት ነው ከዚህ በፊትና ወደ ስልጣን ሲወጡ ራሱ ነው እኔ ብቁ አይደለሁም አንተ ትሻላለህ ምናምን የሚባባሉ ነው የሚመስለኝ የነበረ እኔ እዚህ በፊት። አሁንም እስቲ እንደዛ ነው ማምነው፣ ግን የሚሰማው ነገር ደስ አይልም። ምክንያቱም ስልጣን ከንቱ ነው ብለው ያስተማሩ እነሱ ናቸው። ገንዘብ ከንቱ ነው ብለው ያስተማሩ እነሱ ናቸው። ሁሉ ነገር ይቅር በቃ ይቅር። ምን ያደርጋለች ምድር በቃ ጊዜ ነገ እንደምንሞተው ዛሬ ነው የምንሞተው፣ አናውቀውም እኮ የምንሞትበትን ቀንና እኔ እሱ ነው የምማጸናቸው። በቃ ምሩንና እንመራ። በቃኛ ምርችን ሱባኤ ወደ 2019 አትለፍ መከራችን፣ ስለ እውነት አትለፍ። እንዴት እንደደከመን እንዴት እንደሰለችን ብታይ፣ ሰው እንዴት እንደሰለችው እንዴት ድክም እንዳለው በቃ ሁሉ ነገር። ስለዚህ ምሩንና እችን ሱባኤ አብረን አልቅሰን ተስፋ እናገኝባት፣ አገራችን ትረጋጋ፣ ሁሉ ነገር ውሃ ያድርገዋል እግዚአብሔር። እርግጠኛ 100% ልንገራ፣ እነሱ ከቀኑልን የሃይማኖት አባቶች ከቀኑ እኛ እንመራለን። ከዛ እግዚአብሔር አምላክ ሰላሙን ያወርድልናል ከሰማይ። ልጆቹ ስለሆነ አይተውና፣ ስለዚህ እኔ እሱ ነው የምማጸነው ወንድሜ። መጽኺ ሓሳብ ክገልጽኺ ታይ ስምዒት ተሰሚዕካ ከዝኻ? ደስ ይልኒ ማለት በጣም ይገርማል። እኔ እንዳልኩ ነው የሚዲያ ሰውም ስላልሆንኩኝ ይህን ውስጥን ብትነግረው ሰው እብድናት ነው የሚልህ። እብድነሽ እንደሌለህ ይችላል። አሁን አንቺ አንድ ሰው ምን ለማለት ፈልገሽ ነው የሚልህም ሊኖር ይችላል፣ ያለኝም ሰው ስላለ። አንዳንዴ ለሰዎች ይህን ነገር ዝም ብዬ እንደዚህ በደፈናው ዝም ብለህ አይደለ ሰው ስለ ሰው የሆነ አሳቦ ከዴ እኮ ነው እንደዚህ ይሁን ለማለት ያመጣብን ሲለኝ ነው ራሳችን ነው ያመጣ ነው። ጌታ በሚያውቀው እንደዛ ነው ብሎ ይህን መከራ ያመጣ ነው ማኛ ራሳችን ነን። የት ነው ውሏና አዳራችን የት ነው ብዬ ስናገራቸው፣ አንቺ ደግሞ ዝም በይ ወደዛ ዝም ብለሽ ነው ችግር አለብሽ ቤተክርስቲያን እያልሽ የሚሉኝ ብዙ ሰዎች አሉና የምተነፍሰው ሰው አጥቼ ነበር፣ የምነግረው ሰው አጥቼ ነበር ማለት በእርግጠኝነት አባቶቼ ካልናቁኝ እነሱ ካልናቁኝ በእርግጠኝነት አነቃቃቸዋለሁ ብዬ አስባለሁ። ልጆቻችን እንኳን እንደዚህ እያለቀሱስ እንደዚህ አይነት አስተሳሰብ እያሰቡስ እንዴ እኛ የት ነው ያለ ነው የሚሉ ይመስለኛል። እኔ ተስፋ አደርጋለሁ፣ እውነት ተስፋ አልቆርጥም። አሁንም ወደፊትም ትግሌን እቀጥላለሁ። ስለ ይሄን የሃይማኖቴን
የጾለት ትግሌን ነው መቀጠለው ነው የጾለት ትግሌን እቀጥላለሁ አልተውምና እኔ አሁን እዚህ መጥቼ ስለተነፈስኩኝ በስማ እንዴት ደስ እንዳለኝ ግን በጣም ደስ የሚለኝ ደግሞ ሙሉ የሚሆነው ደስታዬ ደግሞ የእውነት አሁን እኔ ያሰብኩት ያለምኩት ተስፋ ያደረኩበት ነገር በሙሉ ፍሬ ሲያፈራልኝ ነው። ፍሬ ሲያፈራ አባቶቼ ተደነገጡ። እነሱ ከደነገጡልኝ ፍሬ ያፈራል እርግጠኛ ነኝ። ልንገር ሁሉም አዲስ አበባ ያሉት ብቻ በአራቱ ማዕዘን ያሉት አባቶች በቃ መሪዎቻችን እነሱ ከመሩን እኛ ማንመራበት መንገድ የለን። እነሱ ካልጎበጡ እኛ ማንቀናበት መንገድ የለን። እነሱ ደግሞ ይቅኑልንና እኛ ከጎበጥን ይዩን እስኪ ከሃይማኖት ያስወጡን። እኛ ከጎበጥን ከሃይማኖት ያስወጡን። ስለዚህ እኔ አሁን እዚህ መጥቼ በቃ የልቤን ሀሳብ ስለገለጽኩ የውስጤን ስለነገርኩ ለአንተም እዚህ ለሚዲያም ስለተናገርኩኝ በጣም ደስ ብሎኛል። ግን መድኃኒዓለም ያችን የምናፍቃትን ቀን ያችን የሀገሬን የኢትዮጵያን ህዳሴ ማየት እፈልጋለሁ። ሀገሬ ሰላም ስትሆን ማየት እፈልጋለሁ። ሃይማኖታችን በሃይማኖት መሞት በቃ ኦርቶዶክስ ሃይማኖት ሙሉ በቃ አንድ ልብ አንድ አካል አንድ አምሳል እንድንሆን እፈልጋለሁ። በሙሉ ሀገራችን ኢትዮጵያ በየሃይማኖት ሁሉም በየሃይማኖት በያለበት እንዲጸልይ ይፈልጋሉ። ሁሉም በሚያምንበት በየሃይማኖቱ እንዲጸልይ ይፈልጋሉ። እና እግዚአብሔር ቅርባችን ነው። አባቶች ቢደነግጡልኝ በስመ አብ በጣም ደስ ይለኛል። እንዲደነግጡ ነው የምፈልገው። በእውነት የት እንዳለን እንዲያውቁን እኛ ልጆቻቸው በጣም እንደከፋን እንዲያውቁ ፈልጋለሁ። ምክንያቱም እነሱን እየጠበቅን ነው። ገብቷል። እነሱ ነው የምጠብቀው። እኔ አሁን እነሱ ነው የምጠብቀው። አሁን እኮ አባቶቻችን እንደ ድሮ አሁን እኛ ድሮ ማለት ነው። ስለዚህ ይሄ ሁላ መከራ ድሮ ይሄ ብሔር ምናምን ቢባል ሳይመጣ በስመ አብ አባቶቻችን እንዴት እንደነበራቸው ክብር የነበረ ክብረት አሁን በሚዲያ ስታይ ብዙ ነገር ሲባሉ እኔ ደስ አይለኝም። በነገራችን ላይ አባቶቻችን ሲሰደቡ ምናምን ደስ አይለኝም፣ አልወድም። ምክንያቱም እነሱ የተሰጣቸው ትልቅ ጸጋ አለ። በጣም ትልቅ ጸጋ አላቸው። የተሰጣቸው ጸጋ ሐዋርያ እግዚአብሔር ናቸው። ግን የድሮ ክብራቸው አሁን አለ ወይ ነው? ወጣቱ ምን እያለ ነው? እነሱን አሁን መከተል ከነሱ ብዙ ነገር መከተል የሚፈልገው ነገር አለ ወጣቱ። የተጠማው ነገር አለ ወጣቱ። ገብቷል። ጠምቶታል ብዙ። እኔ አሁን በሃይማኖት ዙሪያ አሁን ብዙ ሰው አናገራለሁ። አንዳንዴ እንዲሁ ዝም ብዬ ስለዚህ አሁን ስለኔ ህይወት ሳይሆን ስለ ሃይማኖታችን አሁን አንዳንድ ሰዎችን አናግራለሁኝና በስመ አብ ወወልድ ወመንፈስ ቅዱስ የሚናገሩት ነገር የእውነት ከሆነ እንዲያውም እግዚአብሔር በጣም ቸር ነው የምለው። እቺ ምድር እንድንረግጣት ስለፈቀደልን እግዚአብሔር ቸር ነው እላለሁ። በሃይማኖት ዙሪያ ያሉት ብዙ ሰዎች እኔ ስለ ሃይማኖታችን ማለት እኔ አሁን በሃይማኖት ዘረኝነት የለም ብዬ ነው ማስበው የነበረውና ግን ብዙ ነገር አሁን እንደምትሰማው እንደሚታየው በሻከሩ ያለው ሁሉ እንደዚህ ነው እንዴ? እኔ እኮ የሆነ ሰው ስልጣን ሲወጣ ወይ የሆነ ነገር ሲሆን እግዚአብሔር በፈቀደው መድኃኒዓለም በቃ እሱ የፈቀደውን ነው የሚያደርግ የሚመስለኝ እንጂ በቃ እንደዚህ አይነት ሴራ ነገር በሃይማኖታችን ያለ መስሎ አይሰማኝም የነበርና ያንን ነገር ትተን ሁሉን ነገር ትተን በቃ ራሳችን ፈትሸን እያንዳንዳችን ነፍሳችን ህይወታችን ፈትሸን ወደ ትክክለኛ መንገድ ወደ ክርስቲያናዊ መንገድ ብንመለስ ደስ ይለኛል። ይዛኔ ነው እኛ ተንሳያችን ማለት ይዛኔ ነው። ሁሉም በሃይማኖቱ ሁሉም ኢትዮጵያ ህዝብ በየሃይማኖቱ ካለቀሰ ሁሉም ከተንበረከከ ወደ ፈጣሪው ሰላም የማይመጣበት መንገድ የለም። ወንድም ለወንድሙ እኛ እኮ በጣም እናሳፍር እኮ ነን። እውነት ሌላ ጠላት ያልመጣብን እርስ በርሳችን ተፋጅተን አለቀን። ምንም ጠላት የለንም እኮ ጠላት የሚባል ነገር የለም። እርስ በርሳችን ነን ዝም ብለን እየተጫረስን ያለን። ስለዚህ ልጆቻችን እኛ የሃይማኖት ሰዎች እኔ እንኳን የሃይማኖት ሰው አይደለም፣ ግን ዝሮ መሪዎቻችን ጥሩ እነሱ ከመሩን እኛ ማንመራበት መንገድ የለም። ያቺ ክርስቲያን ሃይማኖት ግን ለሁላችን አንድ አይነት ናት። እግዚአብሔር ለሁላችንም እኩል ነው የሞተልን። ለከሌ አካባቢ ያላለልን እኩል ስለሞተልን ሁላችንም በየቦታው ያለ የሃይማኖት ዝም ብሎ የአካባቢውን የሰፈሩን የመንደሩን የጎጡን የክልሉን ሳይሆን መደገፍ ያለብን እንዳገር የመጣብንን መከራና ስቃይ እንዳገር መጸለይ አለብን። እንዳገር ማልቀስ አለብን። ከዛ ሰላማችን ይመለሳል። እርግጠኛ ነኝ ልንገርህ፣ ሰላማችን ይመለሳል።
ልጆቻችን ናቸው። ማንም ያመጣብን መከራ የለም። ራሳችንን መከራውን ያመጣነው እኛ ራሳችን ነን ማለት ነውና በማንም ማሳበብ አያስፈልግም። እኔ ይሄን ነው የምለው። ስለተነፈስኩ ደስ ብሎኛል። ዞሮ ዞሮ ግን መድኃኒዓለም ቅዱስ አማኑኤል የሰማይና የምድር ንጉሥ የፍጥረታት ሁሉ ፈጣሪ ልቡ ለደነደነው ሁሉ ልቡን ያራራልኝ ነው የምለው። እኔ የጎበጠው ሁሉ ያቀናልኝ እግዚአብሔር። ልቡ ለደነደነው በገንዘብ ለታፈነው በስልጣን ለታፈነው በሙሉ ልቡን ያደንድንልኝ ልቡን ያራራልኝ እግዚአብሔር። መንፈስ ቅዱስ ለእያንዳንዳችን በውስጣችን ጸጋ መንፈስ ቅዱስ ያሳድርብን ብዬ ነው የምለምነው። ለመድኃኒዓለም የሚሳነው ነገር የለም። ቅዱስ አማኑኤል የድንግል ማርያም ልጅ ለእኛ ሲል አይደለ ያለ ኃጢአቱ የተሰቀለው የሞተው። ስለዚህ በእያንዳንዳችን ውስጥ ጸጋ መንፈስ ቅዱስ ያሳድርብን ነው ብለው ህዝባችን የሚያሳይ በቃ ማለት የህዝቡን ስሜት የሚያሳይ ጸጋ መንፈስ ቅዱስ በልቦናችን ውስጥ ያሳድርብን። ለእያንዳንዱ ፍጥረት በሙሉ ምን እያደረግን ነን የሚል ጸጋ መንፈስ ቅዱስ ያሳድርብን ነው የምለው እና ደስ ብሎኛል። እግዚአብሔር ይስጥልኝ። አመሰግናለሁ። አክብረህ ወደዚህ ስለጠራኸኝ በጣም ነው የማመሰግነው ወንድሜ። አመሰግናለሁ። ተኸታተልትና እዚ መልእኽቲ ሲና ኩሉን ክበፅሕ ሼር፣ ላይክ፣ ሰብስክራይብ ምግባር ያው ላኩል ለባፅሕዎ እዚ ኩልኻትም ትርድእልና እንደሊ ሓንቲ ሓፍትና ናይ ብዙሓት ሕቶታት ብዙሓት ሰባት ልመፀና ሕቶታት ኢና ቀሪብና እያ። ካብዚ መፀና ዝሕቶ ኣስታት ሰሙን ክገብር ኢሉ ካብ ካልኦት ኮይኑ ግና ምፅዓፅዕ ኢና ኩልኻቱም እዚ መልእኽቲ እዚ ናብ ኩሉ ንክባፅሕ ሼር ግበርዎ። ሰላም እግዚአብሔር ምስ ኩልና ይኹን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።